ሰርች እንደዚህ ማለት ነው። ልታመልጥ ነበረ። ክፉ ነው የሰው እያለ ክርስቲያን ክፉ ነብህ። ነብዩ ነው የተናገረው። ብዙ ሰዎች በዚህ ምክንያት ከእስልምና ወጥተዋል። አሁንም የኔን ጥያቄ አንብበው ከእስልምና የሚወጡ ቢኖሩ ኃጢአት ይሆንብኛል ወይ ብሎ ፈትዋ ላይ አለ። እሱንም ከፍተን እናየዋለን። ኢቭን በዚህ ቃል በማፈሬ በዚህ ቃል በመሸማቀቄ እንደ ክህደት ይቆጠርብኛል ወይ በነብዩ ንግግር እፎ የተሳደበ ይላሉ። እንደዚህ አይነት መጽሐፍቶቻችሁን ስናነብ እኔ ራሴ ያኔ እንደዛ ብዬክ ነበረ። ለካ አንተስ ከመጽሐፋችን ነው። መጽሐፋችሁን ያዋርዳችሁ ነው ያለው። አሁን ከውርደት ወጥተሻል። አንቺ ምን አገባሽ? የእግዚአብሔር ልጅ ሆነሻል። ከባርነት ወጥተሻል። ከውርደት ከመሳቀቅ ተላቀሻል። እንደነገረን እንዲህ አለ፣ የቁርአን ቅጂዎችን ከመሸጥ ይልቅ ፊንጢጣ መላስ ለእኔ በጣም የተወደደ ነው ይላል። የቁርአን ቅጂዎችን ከምንሸጥ ምን ማድረግ ይላሉ? ይኸው እኔ አይደለሁም ያልኩት፣ ይኸው መጽሐፍ፣ ይኸው ኪታብ ሱናን አቢ ዳውድ። መጽሐፍቶቻችሁን አንብቡ። እኛ አልሰደብናችሁ፣ መጽሐፍቶቻችሁ ናቸው እንደዚህ የሚሉት። በአረብኛ ተደብቀው ውስታዞቻችሁ አደንዝዘው ዘዋችኋል። ከሀያ ጋር ሰው እንዴት አንተ እንደምትለው ነው ወይ? ተርጉምና አስረዳ። ቅድሚያ ወለው ለፍ አለ ዘከረሁ ይላል ኺርቃ። ሀዩ የሆነ ቪዲዮ አየሁኝ ተጠምቀሽ ደረሰክ እንዴ? እንዴት ነህ? ክርስቲያን ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እንዴት ነሽ? ደህና ነኝ። ደግ ነህ? ሁሉ አማን ነው? ሰላም ነው። ደረሰክ እንዴ ቪዲዮ? አዎ ነው። ያው ተጠምቄያለሁ። እንኳን ደስ ያለሽ። እንኳን ክርስቶስ ረዳሽ። እንኳን ክርስቶስ ረዳሽ። በጣም ደስ ይላል። እንዴት ነው ያለው ሰላም ስትጠመቂ ያለው ስራ? በጣም አሪፍ ነው። በጣም ደስ ይላል። ያው ያንተ ውጤት ነው፣ ያንተ ትምህርት ነው። አንቺ ሳልክልን ሌላ ሰው ላከልን ቪዲዮሽን። ምንድነው አንቺ እንዳይታይ ፈልገሽ ነው? አዎ በመጀመሪያ እንደዛ ነበረ። ከዛ በቃ ለሌላ ሰው ስልክ ያ ሰው ደግሞ ኖርማል ነው። እኔ ራሴ ለቅቄዋለሁ። አሁን ችግር የለም፣ አላፍርበትም። ዋጋ የከፈልኩበት ነገር ነው። ምንም የሚታፈር ነገር እኮ አለን። ክርስትና የሚታፈር ሳይሆን የመሐመድን ተረት ተረት ጥለሽ ወጥተሻል። ዛሬ ደግሞ ከዚህ ሁሉ ጉድ ነው እንደወጣሁት ያለሽ። ዛሬ የምናነብልሽ እስከ ዛሬ ተሰምቶ ማያውቁትን ዛሬ ደግሞ ታያለሽ ማለት ነው። ቡራ አንተ አስጀምረው እና አንድ ልናገር ይቻላል? እሺ ቀጥይ። በመጀመሪያ እናንተን በጣም ነው የማመሰግነው። ያው ጭንቅላታችንን እንድንከፍት ስላደረጋችሁን፣ ስለረዳችሁን፣ ስላስተማራችሁን በጣም እናመሰግናለን። አንተን፣ ክርስቲያን፣ ቢኒ፣ ቃል ሁላችሁንም በጣም ነው የማመሰግናችሁ። እውቀት ላይ እውቀቱን ይጨምረላችሁ። እድሜና ጤና መድኃኒዓለም ይስጣችሁ። አሜን አሜን። በርቱ፣ ጠንክሮ። ሁለተኛ ደግሞ እዚህ የሀገር ባህሬን ላይ ለጥያቄዎቼ እችን ቦታ ሪኮርድ አድርጋችሁ ብትለቁልኝ ደስ ይለኛል። እዚህ ባህሬን ላይ ጥያቄዎች ሲጠይቁኝ በስነ ስርዓት ይሄ እኮ እንደዚህ ነው ልጄ እያሉኝ በስነ ስርዓት ነው ጥያቄ መለሱልኝ። በጣም ጥሩ አባቶች ናቸው ያሉት። እነሱንም በጣም ነው የማመሰግናቸው። እና ከ3 ወር ትምህርት በኋላ ይኸው ተጠምቄ ጨርሻለሁ፣ ቆርቤያለሁ። እና እንደዛ ነው እላችኋለሁ። አመሰግናለሁ እናንተ። እንኳንም ጌታ ረዳሽ፣ እንኳንም እግዚአብሔር ረዳሽ፣ እንኳንም ከመሐመድ ተረት ተረት ከአጋንንታዊ አስተምሮ እንኳንም ነፃ ወጣሽ። ክብሩን ሁሉ ክርስቶስ ይውሰድ። ቡራ ኔክስት ወደ አንተ እመጣለሁ። ክርስቲያን ታስጀምረዋለህ ካሜራ ከሰራ። ከስር የሚሰማ አይደለም። ይሰማል። ቡራ ቀጥል። ከስር ላሉት አይሰማም። ኦኬ ዛሬ የምንመለከተው ምንድነው? እሱ አንድ የሰራሁት ቪዲዮ አለ።
እንግዲህ ከዛ ከአዲሱን ጀምር ብራ ይቻላል። ትንሽ ብለር ሆኗል ያንተ ፎይ የኔ እሺ ክርስቲያን ቡራ አስጀምረሽ አንድ ለሳክ እንደ መጀመሪያ ያክል አንድ ሐዲስ እከፍታለሁ። ምንድነው አሁን እስልምና በእነዚህ የሚጠቀሟቸው ቃላቶች ላይ ነብያቸው በዚህ መስፈርት ያልፋሉ ወይ? እውነት እንደዚህ አይነትን ቃል መጠቀም በእስልምና አጸያፊ ነገር ነው ወይ የሚለውን አንዳንድ ነገሮች እናያለን። ቀይ ካሜራ ልክፈትና ኦኬ አይ ቲንክ ብለርድ ነው መሰለኝ እኔ እስኪ ኮፒ ሊንክ ታፕ አድርጉትና እናየዋለን። እሺ ይሄ ሐዲሱ የሚገኘው ሳሂህ አል-ቡኻሪ 6824 ላይ የሚገኝ ሐዲስ የቡኻሪ ሐዲስ ነው እና ኢብን አባስ ነው ሐዲሱን የሚተርከው። ናሬትድ ኢብን አባስ ይላል አንድ ሰው ይኸውላችሁ ማኢዝ ቢን ማሊክ የተባለ ሰው ወደ መሐመድ ይመጣል። ምን ለማድረግ? ለመናዘዝ ማለት ነው። So the prophet said to him, probably you have only kissed the lady. ዝሙት ሰርቻለሁ ብሎ ነው ያህ ሰው የመጣው። ስለዚህ መሐመድ ምን ብሎ ይጠይቀዋል? የተለያዩ አይነት ዝሙቶች ስላሉ በእስልምና ስምሃት ነው ወይ ብሎ ይጠይቀዋል። ኦር ዊንክድ አለ አይደለ? የአይን ዝሙት የሚባል አለ በእስልምና። ጠቅሳሃት ነው ወይ ስምሃት ነው ወይ ወይ ደግሞ ተመልክተሃት? ሰውየው አይ ብሎ ይመልሳል። ኦ አላ ሜሴንጀር ዘ ፕሮፌት ሰይድ ከዛ ምን ብሎ ይጠይቀዋል? ዩዚንግ ኖ ኤፌሚዝም። ኤፌሚዝም ምን ማለት መሰላችሁ? ዘይባዊ ቃላትን አለመጠቀም ማለት ነው። የጨዋ ቋንቋን አለመጠቀም ኖ ኤፌሚዝም ይላል። እነዚህ ምሳሌያዊ ንግግሮችን ሳይጠቀም ዩዚንግ ኖ ኤፌሚዝም ነው የሚለው። ዲድ ዩ ሃቭ ሴክሹዋል ኢንተርኮርስ ዊዝ ሄር ይላል። ይሄ ሙስሊሞች በሐዲሳቸው ስለተሸማቀቁ የተረጎሙት የሐሰት ትርጉም ነው። አረበኛው ቃል ይሄ ነው፣ ሁላችሁም ማየት ትችላላችሁ። ዲድ ዩ ሃቭ ሴክሹዋል ኢንተርኮርስ አድርገሃታል ወይ አይደለም ያለው መሐመድ። ቀጥታ ምንድን ነው ያለው? የታለ እዚህ ጋር ይሄንን ቃል የተጠቀመው መሐመድ የመንገድ ላይ ቃላትን ማለት ነው። አሁን እኔ ብናገረው አስቸጋሪ ነው። እኔ ስናገረው ሙስሊሞች የሚከብዳችሁ ከሆነ መሐመድ ሲናገረው ደግሞ እንግዲህ የሃይማኖታችሁ መስራችና መሪ መሐመድ ሲናገረው ምን ሊሰማችሁ እንደሚችል አስቡት። ወደ አማርኛ ቀይረው እንትና ሊትራል ትራንስሌሽኑ ወደ አማርኛ ሲቀየር ቪዲዮ ሰርቻለሁ፣ ቪዲዮውን እዩት። ወደ አማርኛ ደግሞ ሲቀየር ምንድነው እናየዋለን። ሙሐመድ ነው ይሄን ያለው። ሙሐመድ ነው እያንዳንዱን ዛሬ እናያቸዋለን። ሙሐመድ የተናገራቸው ናቸው፣ ብልግና የሚሏቸው ማለት ነው። ኦኬ ወደ አማርኛ ሲቀየር ምንድነው? እንደዛ ብለህ እንዳታልፈው። ወደ አማርኛ ስለሆነ ሰው የሚችለው አማርኛ ስለሆነ የሚችለው ወደ አማርኛ ይቀየር። እኔ ጋር ንገሩት ኡስታዛችሁ። አሁን ምጽፉትን ዲቤት እንዲገባ ነግሬላችኋለሁ። አቅሙ ካለው የውር ውር የሚሉትን እነሱ እውቀት ስለሌላቸው አርፈው ይማሩ ከስሮ ነው። ኤኒዌይስ ወደ አማርኛ ሲቀየርስ ምንድን ነው የሚለው? ነቢዩ ምንድን ነው አድርገሃል ያለው? ክርስቲያን አልተስተካከለም ካሜራ አረባክ የለም ነው በጣም ግባ በቃ ኦኬ ብር አለ ወይ እየተረጎምኩት ነው። ጀመናይ ላይ ቀጣርጉ ነው። ጀመናይ ላይ ያስቀምጣል። ያ እንተረጉመውና ሁላችንም እንግዲህ እናነበዋለን። ከዛ መሐመድን ጀጅ እናደርጋለን ማለት ነው አይደል? በኋላ በእኛ እንዳትፈርዱ። አንድ ሊትራሊ መሐመድ የተናገራቸው ናቸው። መሐመድ ያደረጋቸው መሐመድ የተናገራቸው ናቸው። እሺ
ካሜራ የላብራና ኦኬ ቀጥተኛ የአማርኛ ትርጉም ይላል። አብደላህ ቢን ሙሐመድ አልጁኡፊ ነገረኝ፣ ወሃብ ቢን ጀሪር ነገረን፣ አባቴ ነገረን እንዲህም አለ። የዕላ ቢን ሐኪም ከኢክሪማ እርሱም ከኢብኑ አባስ እንደሰማው ማኢዝ ቢን ማሊክ ወደ ነብዩ በመጣ ጊዜ ነብዩ እንዲህ አሉት፣ ምናልባት ስማሃት ወይም በአይን ጥቅሻ ጠቅሳሃት ወይም ተመልክተሃት ይሆናል ብሎ መሐመድ ይጠይቀዋል። እሱም አይደለም ያ ረሱለላህ አላቸው። እሳቸው ምን ይላል? ኧረ ቆይ ትንሽ ዙም ላድርገው። አስጠጋው አይታይም በደንብ። ይህንን ነው ስናነብ ተሳድበሃል የሚሉት። ምን ብለሃታል? ምን ብለሃታል? እሺ ምን አድርጋታል? ተቸገርኩኝ። እፎይ ለምን ትቸገራለህ አንተ? እኔን እኮ ይሄን ቃል ተጠቅሜ እኮ ነው ተሳድበሃል ያሉኝ አዲሳቸው ላይ ቁጭ ብለው። በዘወይ ፈትዋውን እከፍትላችኋለሁ። በዚህ ሀዲስ ምክንያት ብዙ ሰዎች ከእስልምና ወጥተዋል። ቀጥታ ፈትዋው ራሱ የሚናገረውን እከፍትላችኋለሁ። በዚህ ሀዲስ ምክንያት ሰውየው ሹባሃ ፈጥሮበታል። ይህንን ቃል አግኝቶ ሀዲሳቸው ላይ እና እኔ ነብዩ ጨዋ ሰው ናቸው ብዬ ነው ማምነው። እንዴት እንደዚህ አይነት ቃልን ይጠቀማሉ? እባካችሁ ሼክ መልሱልኝ። ብዙ ሰዎች በዚህ ምክንያት ከእስልምና ወጥተዋል። አሁንም የኔን ጥያቄ አንብበው ከእስልምና የሚወጡ ቢኖሩ ኃጢአት ይሆንብኛል ወይ ብሎ ፈትዋ ላይ አለ። እሱንም ከፍተን እናየዋለን። ኢቭን በዚህ ቃል በማፈሬ በዚህ ቃል በመሸማቀቄ እንደ ክህደት ይቆጠርብኛል ወይ፣ በነብዩ ንግግር በመሸማቀቄ እንደ ክህደት ይቆጠርብኛል ወይ ብሎ ጥያቄ ይጠይቃል ማለት ነው ፈትዋው ላይ። እና መሐመድ ቀጥታ እንደዚህ ብሎ ይናገራል። ይሄንን አሁን ለምሳሌ አባታችሁ ብላችሁ አስቡት ሙስሊሞች። አባታችሁ እንደዚህ አይነት ጥያቄ ሲጠይቃችሁ የመንገድ ላይ ወሬ ማለት ነው፣ የመንደር ላይ ወሬ። ይሄ ነው አርአያና ሞዴል የእስልምናው ማለት ነው። ይህንንም ሲናገሩ በምሳሌያዊ አነጋገር አልነበረም፣ በቀጥታ ቃሉን ተጠቀሙ ይላል። ምን የሚለውን አኒክታሃ የሚለው ቃል ሲተረጎም ይሄ ነው። እኛ አይደለም የዋሸ ነው ማለት ቀጥታ የተረጎመው ነው። በዚህ ጊዜ እርሱ በድንጋይ ተወግሮ እንዲገደል አዘዙ ብሎ ሐዲሱ ይጨርሳል ማለት ነው። እዚህ ጋር ምናልባት ይህን አረብኛም ያነብልንና ቃል በቃል በነብይ አስተምሮ አላፍርም ሚል ይኖራል። በነብይ አስተምሮ አላፍርም፣ አዎ በአማርኛ ሊትራሊ ተረጉመዋለሁ የሚል አይ ቲንክ በነብያቸው አስተምሮ ማይሸማቀቁ ከሆነ እኛ ስንለው ስድብ የሚመስላቸው ከሆነ ባይዘ በዚህ ምክንያት ኢብኑ ጀላል አስቀላኒ አብራርቶበታል። ፈትዋም አለ እንመለከተዋለን። ኑሩ እንኳን ደህና መጣ። ኑሩ ይሰማል? ኦኬ ቀጥል። በቃ እንትና የኔ አይሰማም እንዴ? ማለቦስ ኦኬ ቀጥልስ። አሺ ያርጉት። አሺ ለምን አይሆንም? ትልቅ ኡስታዛችሁ ከመጣ ዛሬው ነው እንገባለታለን በለው። ኤኒዌይስ ቀጥል ቡራ። ኖሮ ከመጣ አሁን ገባለታለሁ ዲቤት። አሁን እሱ ኡስታዛችሁ ከመጣ እየጠበቀ ነው እኮ ብራዘሪ። ምንሽ ነው አገቢ? አሁን ገባለታለሁ። ጎበዝ አችሁን ሰምቼዋለሁ። ይሄንኛውን ኡስታዝ አይፈልገውም፣ ያኛውን ነው የፈለገው እሱ። አሁን ገባለታለሁ። ይሄንኛው ምንም የሚያውቀው ነገር የለም፣ ለፖለቲካ ነው። ኤኔስ ቀጥል ብራ። ኢብኑ ጀላል አስቀላኒ ምን ይላል በዚህ ጉዳይ ላይ? ከእስልምና ለቀው እየወጡ ነው በዚህ ምክንያት። ኦኬ ምን ነብዩ እንደዚህ አይነት ወራዳ ቃላቶችን ስለሚጠቀም
ኦኬ። ሳባዎቹ ደግሞ ቆዳን መጠቀም፣ ብልታቸው ውስጥ ኩከምበርን መጨመር አስተምረዋል። በዚህ ሰው እየወጣ ነው። አሁን ግን ኢትዮጵያ ውስጥ ያሉት ይህንን አያውቁም። ሊጥ ወሲብ ማድረግ፣ ኩከምበር ወሲብ ማድረግ እነኝን ክርስቲያኖቹ እዚህ ያሉት የእነሱ ጋር አብረው ስለሚኖሩ ሙስሊሞቹ አያውቁትም። ኢብን ሀጀር አልአስቀላኒም ይህንን ሲያብራራ ነቢዩ ብሎታል፣ ሊትራሊም ብሎታል። ለምን ይቻላል ማለት። ወደ ማብራሪያው ቀጥል ቡራ። እሺ ፈቷውን ልክፈተውና አንዴ ኦኬ፣ ፈቷን እንመለከተዋለን። ኢብን ሀጀርም አልአስቀላኒም ይህንን በተመሳሳይ ነው ያብራራው። ሌላም አንድ ኪታብ እናያለን። ፈቷን ላክልህ። ፈትዋ ላይ ልላክልህ። እየከፈትኩት እሺ እሺ። እስከዛ ድረስ ቤላ ሰላም ብለሽናል። እሺ ሁላችሁም እንዴት አመሻችሁ? ሰላም ብያለሁ። ፉል ቡራ ወርዳ ኦኬ ወረድ ሀዩ እንኳን ደህና መጣሽ ሀዩ፣ እንዴት ናችሁ? እሺ ፈቷውን ተረጉመዋለሁ። ጠያቂው የሚያነሳው ነገር አለ። ምን እንደሚል ተመልከቱት። እዚህ ጋር ዲድ ዩ ሃቭ ኢንተርኮርስ ዊዝ ሀር ትላለች። እቺ ቃሏ ማለት ነው። አኒክታሃ የምትለዋን ቃል የትም ትርጉማቸው ላይ ብትሄዱ አታገኙትም። አንዳንድ ቦታ ላይ ሰች እንደ ሰች እያሉ ያስገቡታል፣ በንግግሩ ከማፈራቸው የተነሳ ማለት ነው። ሶ አይ ኖ ይላል። አይ ኖ ዘ ፕሮፌት ኦኬ ኢዝ ኤ ፒውረስት ኦፍ ዘ ፒፕል ኤንድ ሂ ኢዝ ፕሮቴክትድ ፍሮም ኦብሲኒቲ ኤንድ ቪልጋሪቲ ይላል። ነብዩ ንጹህ እንደሆነ አምናለሁ፣ እናም ደግሞ ከአጸያፊ ቃላት የጸዳ እንደሆነ አምናለሁ። ይሄንን ቃል ሲጠቀም ማለት ነው። ሶ ይሄኛው ቃል ይሄ እዚህ ጋር የተጠቀሰው ቃል ኢፍ ዲስ ዌር አን ኦብሰንስ ወርድ ሃው ኩድ ዘ ኢናሚስ ኦፍ ዘ ፕሮፌት ሳይለንት አባውት ኢት። ይሄ ቃል እንዳጸያፊ ከተቆጠረ የነብዩ ጠላቶች እንዴት ዝም ሊሉ ይችላሉ በዚህ ጉዳይ? ሃው ኩድ ዘ ኢናሚስ ኦፍ ዘ ፕሮፌት ሳይለንት አባውት ኢት ብሎ ይሄንን ጥያቄ ይጠይቃል። ከዛ በኋላ ምን እንደሚል ተመልከቱት። ከዛ በኋላ ብዙ ሰዎች አፖስቴት እንደሆኑ ይናገራል በዚህ ሐዲስ ምክንያት። አፖስቴት ማለት ከእስልምና ለቀው እንደወጡ ማለት ነው። ምክንያቱም ነቢዩ ቀጥታ ፊገራቲቭ በሆነ አይደለም፣ ቀደም ባሳየናችሁ መሰረት እንደዛ እያለ ነበር የሚናገረው። ያንን ሐዲስ ሳነብ ነው ነቢዩ እንደዚህ አድርጓል እንደዚህ ብሏል ስል እፎይ ተሳድጓል የሚሉት ሰዎች በዛ ምክንያት ነቢዩ ባለው ምክንያት ለቀው ሲወጡ ነበረ። ዛሬ ላይም ፖለቲካ ይሰራሉ። ህይወታቸውን ለመታደግ ሙስሊሞች ኡስታዞች በሐሰት ድራማ ይሰራሉ። ዛሬ እንደ ዞምቢ የሚከተሏቸው ማይም ጭንቅላታቸው የማይጠቀሙ እስቲል አሁንም ፎሎ ያደርጓቸዋል። ሰው በውሸት ሃይማኖቱን እንዴት ይገነባል? በሐሰት እንዴት ሃይማኖቱን ይገነባል? ኮሜንት ላይ የምታያቸው እንዳለ አሁን በሐሰት የተላኩ ዞምቢ ናቸው፣ አደራጅተው ይላኳቸው ማለት ነው። በጣም ነው ደስ የሚለን፣ በጣም ነው ደስ የሚለን። ክርስቲያን እንደው ቅድም አንድ እንትን ልኮልኝ ነበረ፣ ሜይ ቢ ፎርዋርድ ላድርግልህ። ጭንቅላታቸው የሚጠቀሙ እንደዚህ የሚያስቡ አሉ። ፎርዋርድ ላድርግልህ እና እንዳየሁት ቡራ ይህን ያህል እንዲህ ይጠቀሙ አሉ። በኋላ ያለ ህዝብ ማየታችን አይደንቅም? እፎይ በጣም እንጂ ትንሽ እንኳን የሰው ልጅ እንኳን ጭንቅላቱን ትንሽ እንኳን እንዴት በዚህ መጠን ነው የሚንቋቸውን። የሚያሳዝነኝ ለምንድነው የሚንቋቸው በዚህ መጠን? ኦዲየንሳቸው በዚህ መጠን እንዴት ይንቋቸዋል? ዛሬ ማስታወቂያ ሰራ፣ ቪዲዮ ሰራ እና ከኔ ጋር ሳወራ ምንም ርዕስ ሳይመርጥ ሲጀመር ምንም ማይመጥነኝ
ኡስታዙ ይምጣ ባልንበት ላይ ውይይቱ አለ ብለው ገቡ ዛሬ ማለት ነው። በዚህ መጠን ኦዲየንሳቸውን ይንቃሉ። ኡስታዛችሁን ለምን አሁን አይሆንም? 1 ሚሊዮን ያለውን አሁን ገባለታለሁ ይግባሲ ከኔ ጋር ዲቤት አይደል የምትፈልጉት ማየት መጅሊሱን እንዳላዘጋባችኋለሁ። 1 ሚሊዮን ያለውን አምጡት። ምንም ከማጋር አይደለም ከማይም ጋር ያየው አልተወያየው ኡስታዛችሁ አሁን ይግባሲ 1 ሚሊዮን ተከታይ ያለው ኤኒዌይስ ቀጥል ብር። እሺ አሁን ሙስሊሞችም ካላችሁ በደንብ ልብ ብላችሁ እንድታስቡት የምንፈልገው ነገር አለ። መሐመድ የእስልምና ነብይ ነው ብላችሁ በጣም የነቢያቶች ምናምን ቶፕ አድርጋችሁ የምታዩት ሰው ነው አይደለ? እንግዲህ አንድ የፈጣሪ ነብይና የስነ ምግባር ምሳሌ ነኝ የሚል ሰው እንዲህ ያለውን አጸያፊ ቃላት አሁን በእንግሊዘኛው ዲዲዩ ፋክር ማለት ነው። እንደዚህ አይነት ያለውን ቃል ተጠቅሞ እንዴት ሊጠይቅ ይችላል? ማለት አማራጭ ጠፍቶ ነው? ቃላት ጠፍቶ ነው? እንዴት እንደዚህ አይነት የመንደር ላይ የሰካራም ንግግር መሐመድ እንዴት ሊጠቀም ይችላል? ሙስሊሞች ህሊናችሁን ጠይቁት ልለው እያልኩ ይከታስቼ ብዬው እኮ ነው። ያኛው እኮ 1 ሚሊዮን ተከታይ ያለው በዚህች ምክንያት ነው አልወያይም ያለው። ነብዩ ይሄንን አድርጓል እንደዚህ ብሏል ብዬ ማለት ነው። ተሳድቧል ብለው እስካሁን የሚያጮኋት ነብያችሁ ያደረገው ነው። ዛሬ ወደንሳች ሙስሊሞች ቁጭ ብለው ይማራሉ። ዛሬ ክርስቲያኖች የሉም፣ እንደው ሙስሊሞች ነው ያሉን። ነብያችሁ ያለውን ነው ያልኩት። ነብያችሁ ወራዳ ተሳዳቢ ትሉታላችሁ። ነብያችሁ ያለውን እኔ ማለቴ ስድብ ከሆነ ነብዩ የተናገረው መናገሬ ማለት ነው። ኡስታዛችሁን አለ ገብቷል የምትሉ ኮስት ይክፈት፣ በኮስት ይግባልኝ። በኮስት እኔ እሱ ቤት ጻልይ አይደለም ሄደው ኡስታዛችሁ 1 ሚሊዮን ያለው ኮስት ይግባልኝ። ያው ሪከርድ አድርጉና ላኩለት። እኔ እሱ ቤት ሄደው ጻል ልጅ አይደለም 1 ሚሊዮን ተከታይ ያለው ኡስታዛችሁ ኮስት ይግባ። አሁን ዲቤ ገባለታለሁ አሁን ማለት ነው። ኮስት ይግባ ጋር ክርስቲያን ቢሮክ እቺ አሁን ሙስሊሞች ይመጡና መሐመድ ጨዋና አይናፋር ነው ይሉናል። ሃው እንዴት ነው እንደዚህ አይነት የሰካራም የዱርዬ ንግግር በአደባባይ ይሄ ደግሞ በታማኝ በሆነ ሐዲስ ተጽፎ እያየን ፊት ለፊታችን ላይ መሐመድ እንዴት ነው ጨዋ አይናፋር ሊባል የሚችለው? የቱ ጋር ነው አይናፋርነቱ? ነው በድፍረት በአደባባይ ነው ይህን ነገር እየተናገረ ያለው። ይሄ በጣም ትክክል ያልሆነ ነገር ነው። የፈትዋውን ትርጉም ላንብብላችሁ። እንዲህ ሲል ጠየቀው መሐመድ፣ ልጁ ነው ፈትዋ ላይ እየጠየቀ ያለው ማለት ነው። ከዛ ምን አለ? እኔ ያለ የአላህ ወዳጅ ማለትም የአላህ መልእክተኛ ከመጥፎና ከአጸያፊ ንግግር የጠራ መሆኑን አውቃለሁ። ነገር ግን ችግሩ በእኔ ማህበረሰብ ውስጥ ይህቺ ቃል እጅግ አጸያፊ ወይም ብልግና ተደርጋ መታሰቧ ነው አለ። ፈትዋው ላይ የሚጠይቀው ጥያቄ ነው ሙስሊሙ ማለት ነው። እኔ በነብዩ ላይ ጥርጣሬ የለኝም፣ ነገር ግን ሰዎች በነብዩ ላይ እንዳያሾፉ ብዬ ይህንን ሐዲስ በአደባባይ ከመናገር እቆጠባለሁ አለ። ሙስሊሞች በሐዲሳቸው ይሸማቀቃሉ፣ ያፍራሉ ስንል በማስረጃ ነው። ይኸው ፈትዋ ላይ አምጥቶ እንኳን ለመጠየቅ ሐዲሱን ሰው ፊት ለማውራት ራሱ ሙስሊሞች ይሸማቀቃሉ። በዚህ ነገር ይህንን ነገር ወደ ክህደት ወይም ወደ ኩፍር ያደርሰኛል ወይ በነብዩ ሐዲስ በመሸማቀቄ ወደ ክህደት ያደርሰኛል ወይ ብሎ እየጠየቀ ነው። ነብዩ ከቃላት ሁሉ የላቁና የጠሩ መሆናቸውን አምናለሁ። ደግሞም ብዙ ሰዎች ልብ በሉ እዚህ ጋር ብዙ ሰዎች በዚህ ሐዲስ ምክንያት ከእስልምና እየወጡ ነው። ሃው እናንተስ እንዴት ቁጭ አላችሁ? ዲዲዩ ፋከር ብሎ እንደ ሆሊውድ የፊልም አክተር ወይም እንደ አንድ ሰካራ ነብይ ተብሎ ያውም ማለት ነው የሚናገርን ሰውዬ እናንተስ እንዴት ቁጭ አላችሁ እዚህ እስልምና ውስጥ? በዚህ ምክንያት ሰዎች ከእስልምና እየወጡ ነው። እኔ ይህንን ሐዲስ ጽፌ አንድ ሰው ቢያነበውና ከዲን ቢወጣ ጥፋቱ በእኔ ላይ ይሆናል ብሎ ይህንን ጥያቄ ይጠይቃል ማለት ነው። የትኛው ላይ? አሁን የከፈትኩላችሁ ፈትዋ ላይ በግልጽ ሰውዬው የጠየቀው ጥያቄ ነው። ሙስሊሞቹ ግን ችግር የለውም ብለው መለሱ፣ ባለፈትዋዎቹ ማለት ነው። ቆይ ባለፈትዋዎቹ ችግር የለውም ብለው ከመለሱ እኔ ሳነበው ካለ እንዴት ነው ችግር የሚሆነው?
ከ1 ሚሊዮን በላይ ተከታይ ያለው ይሄ ተነቦለን ነው። እፎይ ተሳድቧል ከእሱ ጋር እወያይም ያለው ከ1 ሚሊዮን በላይ ተከታይ ያለው ኦዲየንሱን እሱን ስለምፈልገው ተራ ምንም ማያውቁትን ሳይሆን ይህን ተነቦለን ነው ተሳድቧል ያለው። ፈተዋችሁ ላይ ችግር የለውም ማለት ይቻላል። ነቢያችን ስላለው ማለት ይቻላል። ነቢያችን እንደዚህ ብሏል ብዬ እኔ ሐዲስ ብጽፍ ያንን ሐዲስ ከእስልምና ሰው እሱን አንብቦ ቢወጣ እጠየቃለሁ ሲል አይ አትጠየቅም፣ ችግር የለውም ነቢያችን ስላለው። ነቢያችሁ አሪፍ ነገር ነው ያስተላለፈው። ሰካራም አለ ቤላ ቪዲዮ መክፈት ከቻልሽ ወይም ክርስቲያን እንትና ብሩክ መክፈት ትችላለህ። ቅድም የሰራዋት አለ ከሰካራም ጋር በተያዘ የሰካራሙን ታሪክ ታውቀዋለህ? የኡስማን ገዳይ ሌላ ስልክ የለኝም። እፎይ ፒሲ ላይ ቤላ መክፈት ትችላለሽ። እንትና አይከፍትም። ሎክ ከሰካራም ጋር በተያዘ ኡስማን እንግዲህ እርስ በርሳቸው ነው የተገዳደሉት። ሰሃባዎቹ እርስ በርስ ነው የተገዳደሉት። እርስ በርስ ከመገዳደላቸው አንጻር አንደኛው ገዳዩን ባገኘው እያለ ይመኝ ነበረ። የኡስማንን ገዳይ ባገኘውት እያለ ይመኝ ነበረ። ሌላኛው አካል ደግሞ ብታገኘው ምን ታደርጋለህ ብሎ ይጠይቀዋል። ቢያገኘው ምን አይነት ቅጣት እንደሚቀጣው ይነግረዋል። ልክ ቢያገኘው ምን አይነት ቅጣት እንደሚቀጣ ሲነግረው ገዳዩ እሱ እንደሆነ ይነግረዋል። ከዛ በኋላ ቅጣቱን ይተገብርበታል። ከዛ በኋላ በቅጣቱ ምክንያት ይከፋል ወይንስ ይደሰታል? ቆስጠንጢኖስ አንዴ ክፈትልህ። ፎር ላይ ሄጅ ያለው ታውቃለህ? ለካሰልኛ አሁን እዚሁ በገባሁበት እኮ ነው። ያኛውማ አላስገባሁኝ። ድምፅ የለውም። በደንብ ኮፒ ሊንክ አድርጉልኝ። ይህንን ታሪክ ከዚህ መጽሐፍ ሌላ አንብብላችሁ። ታሪኩ የኡስማን ነው። እንደዚህ ይላል። አንድ የሰከረ ሰው እያለቀሰ የኡስማንን ገዳዮች ባውቃቸው ኖሮ ይላል። አንድ ጾታው አሻሚ ወንድነቱ ያልተገለጠ ሰውዬ ደግሞ ታዲያ ብታውቃቸው ምን ታደርጋቸው ነበር ሲል ይጠይቀዋል። ሰካራሙም አንብቡት፣ እኔ ባነበው ተሳደብክ ይላሉ ነበር ማለትም የግብረ ስጋ ግንኙነት ፈጽሞባቸው ነበር። አንብቡት። በጣም ይንቆሻቆሻል። ይንቆሻቆሻል ድምፅ። አረ ድምፅ በጣም ነው የሚንቆሻቆሻል። ቀጥላውንሽ ተጨርሱት ሲል መለሰ። በዚህ ጊዜ ጾታው አሻሚው ሰውዬ እኔ ነኝ የገደልኩት አለው። ሰካራሙም ወዲያውኑ በላዩ ላይ ተፈናጠጠና ወይንም ተሳፈረበትና የኡስማን ደም በቀል ይውጣ እያለ ይጋልበው ጀመር። በስሩ ሆኖ እናንተ ጨርሱት፣ ስድብ ነው ይላሉ ሐዲሳችን ሳለ የዳሽ ያለው ጾታ አሻሚው እንዲህ አለ። የደም ወራሹ አንተ ከሆንክ እና የደሙ ዋጋ ወይንም ካሳ ይህ ከሆነማ ኡስማንን በየቀኑ ብገድለው አይቆጨኝም አለ። እንግዲህ ወሲብ እየተደረገ ምን አለ? የደም ካሳው ይሄ ከሆነ በየቀኑ ኡስማንን ብገድለው አይቆጨኝም ነበር አለ። እንግዲህ ኦኬ ጻፍቶቻቸውን ሊንኩ ልክላለሁ። ቴሌግራም ላይ ሊንክ አለ። ሊንክ ልክላለሁ። ቼክ አድርገው አንዴ ሊንኩ ክፈተውና እነግርሃለሁ የቱ ጋር እንዳለ አሳየኝ። እሱ ምንድነው? እሱ የኡስማንን ገዳይ እንዳልኳችሁ ነው። ሐዲሱን ያዙት፣ ስክሪንሾት አድርጉና ኦኬ። ምንድነው? እሱ ገዳዩ ባገኘሁት እያለ ይመኝ ነበረ። ገዳዩን ባገኘሁት እያለ የሚመኝ አካል ነበር ማለት ነው። እንግዲህ ሊበቀል መሆኑ ነው። በቀሉ ግን ምን አይነት በቀል እንደሆነ አብረን የምንመለከተው ይሆናል ማለት ነው። ምን አይነት በቀል ነው ይበቀለው የሚለውን። በቀሉ ምን አይነት ይመስላችኋል? እላዩ ላይ ወጥቶ ወሲብ ማድረግ ነው። ያኛው ከዛ ምንድን ነው ያለው? እንደዚህ ከሆነማ የምትበቀልለት
ሁሌም ኡስማንን በገደልኩት ነበር የሚል ደስታ ነው የገባው ማለት ነው። ሁሌም በገደልኩት እና እዛ አንተ ደግሞ ሁሌም በተበቀልክለት ምን አድርጎት ወሲብ አድርጎት ማለት ነው። ወደ ታች ወረደ መጨረሻ አካባቢ ላይ ኦኬ። ከታች እሷን ላይም ኮፒ አድርጋት ያ ዘሆል እነሱ ኮፒ አድርገውና ተርጉም ኮፒ አድርገው ጀመናይ ላይም ተርጉመው ፊት ለፊታቸው ቀጥታ ወደ አማርኛ ትርጉም ባለው ያው እየተመለከታችሁ ወደ አማርኛ ያው እያያችሁት እዚሁ ሴንድ እንግዲህ ተርጉሞታል። ይኸውና ኦኬ፣ አስጠጋና ቀጥል አንብቦ። መልካም እሺ፣ ብራይትነስ ልጨምረው እናነባለን። ከዚህ ጀምሮ 988 ይላል። አንድ የሰከረ ሰው እያለቀሰ የኡስማንን ገዳዮች ባወቃቸው ኖሮ ይላል። አንድ ግብረ ሰዶማዊ ወይም ወደ ሴቴ ላዴ ሰውዬም ምን ታደርጋቸው ነበር ሲል ጠየቀም። ሰካራሙም ለጊዜ አነበዋለሁ፣ በጣም ምንም ማድረግ አልችልም። አስጠጋው እንደዚሁ አታንብበው፣ ተሳደቡ ስለሚሉ አስጠጋው። እንደዚህ ምልክት አድርገና ምን አደርገዋለሁ ይላል። ያው ፊት ለፊታችሁ የተተረጎመው እሺ፣ ይኸውና መጽሐፉን የሳደበው ወይስ ቆስጠንጢኖስ ወይስ እፎይ? ይኸው ተመልከቱት። ይኸው ምን አደርገዋለሁ? ያነብልናል። ያነባል ያነበዋል። ያነቡታል። ይሄንን ዛሬ ከባድ ነው። አዩት ይሄንን መጽሐፍቶቻችሁ ላይ እንዳለ ታውቂ ነበር? እኔ አላቅም ነበረ። እንግዲህ እፎይ የተሳደበ ይላሉ እንደዚህ አይነት መጽሐፍቶቻችሁን ስናነብ። እኔ ራሴ ያኔ እንደዛ ብዬክ ነበረ። ለካ አንተ እስከ መጽሐፋችን ነው። መጽሐፋችሁን ያዋርዳችሁ ነው ያለው። አሁን ከውርደት ወጥተሻል። አንቺ ምን አገባሽ? የእግዚአብሔር ልጅ ሆነሻል። ከባርነት ወጥተሻል። ከውርደት ከመሳቀቅ ተላቀሻል። ከድራማ ህይወት ወጥተሻል። ከውሸት ወጥተሻል። ከውስታዞቹ ቅጥፈት ውሸት ተላቀሻል። እንደዚህ አይነት መጽሐፍት ተሸክማችሁ እፎይ ተሳዳቢ ነው እፎይ እንደዚህ ነው ብትል ማንም አይሰማም። አለፈበት እሱ መፈክር። ከጠፍሬ ቆሻሻ የዚህን አይነት ቆሻሻ አልቆጥራችሁ እያንዳንዱ ለማውራት መረጃ ስላለኝ ማለት ነው። ምንም እንደማታውቁ ስለማቅ ማለት ነው። ገዳዩን ባገኘው ምን አደርገዋለሁ አለ። ይኸው አስጠጋው በደንብ ይኸው አንብቡት። እስቲ አንብቡት፣ ይህን ክፍል አንብቡት። ፊት ለፊታችሁ የተተረጎመላችኋል። ከባድ ነው። ስንት ኪሎ ነው? ይቅርታ ለወንድ ነው ይሄ የተጻፈው? ወንዱን እኮ ነው። ኡስማን ማለት የመሐመድ ካሊፋ ነው እንግዲህ ሶስተኛው። እሱም የገደለውን የእሱን ገዳይ ባገኝ ይበቀልለታለሁ። ባገኘሁት እያለ ይዘታል። ሊበቀል ማለት ነው። ብታገኝ እንዴት ነው የምትበቀለው? ምን ታደርገዋለህ ይለዋል። እንደዚህ አደርገዋለሁ። ከዛ በኋላ እኔ ነኝ እኮ ኡስማንን የገደልኩት አለው። ከዛ ቀጥል አንብበው። መልካም እሺ፣ ይኸው ተመልከቱ። እያያችሁ ሁላችሁም የኡስማን ገዳዮችም ባወቃችሁ ኖሮ ይላል። ምንድን አንድ ግብረ ሰዶማዊ መጽሐፍቱ እንዳለ የሚናገሩት እንዲህ አይነት አሸማቃቂ ጽሁፎችን ነው። ይሄን እኛ ስላነበብን አንባቢ እንባላለን እንጂ ተሳዳቢ አንባልም። ጭንቅላት ያለው ይኸው ልክ እንዳዩ ውልቅ ብሎ ይወጣል፣ ይነቃል። ኦኬ። ወይም ሴቴ ላጤ ሰውየው ምን ታደርጋቸው ነበር ሲል ጠየቀ። ሰካራሙ ምን አለ? እናንተ ታነቧታላችሁ። ምን አለ ሰካራሙ? ሰካራሙ ምን አለ? ይህ ነው መጽሐፉ።
የእስልምና መጽሐፍት እንደነዚህ አይነት ቀጥሎ አንብበው። ከዛ በኋላ ዛቹ ምን አደረገ ብሎም ከመለሰ በኋላ እንዲህ አለ፣ ያውም ሰው እኔ የገደልኩት አለው። ያን ጊዜም ሰካራሙ በላዩ ላይ ወጥቶ እየደፈረው ምን አለ? እየደፈረው የኡስማንን ደም በቀል እያለ ይጮህ ጀመረ። ምን እያለ? እየደፈረው። ያሳዝናል። ይህን ነው እኛ ስናነብ እንግዲህ ምንለው። ቀጥል አንብበው። እሺ ከዛ ሲጮህ ጀመር። ያ በታች ያለው ሰውዬም የደሙ ባለቤት አንተ ከሆንክ በቀሉም እንዲህ ከሆነ አላህ ኡስማን ይዘንላቸውና ገዳዮቻቸውንም ያብዛቸው አለ። ሁሌም በገደልኩት ነው። ኪታቡ ላይ ምንድነው እሱ? ኡስማን እየሞተ እየተነሳ በገደልኩት። እንደዚህ ከሆነ የምትበቀልለት። ስለዚህ ባለፈው ገደልኩት፣ አሁን ተበቀልከው፣ አሁንም ተመልሶ ተነስቶ ገድየው በተበቀልክለት። በየቀኑ ወሲብ ለመደረግ ማለት ነው። በጌታ ስም ይህን የሚያሸማቅቀው በየቀኑ እንትን ለማለት ያሳዝናል። አይ ቲንክ ክርስቲያን ከፍቶልሃል መሰለኝ አይደል? ካሜራ ይመስለኝ አይደለም። አይ ቲንክ እኔ ጋር ተከፍቶ ይታያል መሰለኝ። ካሜራ ዝግ ነው። ኦኬ እንትን ዝግ ነው። ድምፅ ዝግ ነው። እኔ ጋር ይታያል። አይ ካሜራ ብቻ ድምፅ ስለሌለ አይሆንም። ኦኬ ያዘጋጀው አለ ብሩክ ሰው ያ እንትን ነው። አሁን ቅድም በከፈትኩት በቡኻሪ ሐዲስ ላይ ሙስሊሞች ለመመለስ የሞከሩትን መልስ አይቼ ነበረ። ምንድን ነው ነብዩ ይህንን ንግግር ሲናገሩ በዘመኑ ጥሩ ቋንቋ ማለት ኖርማል ቋንቋ ነበረ፣ ይህንን የምናውቀው አሉ። ሰሃቦቹም ወይም ደግሞ የእሱ ጠላቶች የነበሩት ቁረይሾች ራሱ ነብዩ እንዲህ አይነት ንግግር ተናግሯል ብለው አልተቃወሙትም። ነብዩን ስላልተቃወሙት ነብዩን ዝም ስላሉት ምንም ችግር የለውም የሚመልስ አይቻለሁ። ታዲያ አረቦች ራሱ እልም ያሉ የለየላቸው ባለጌዎች አይደሉም ወይ ነው ጥያቄው። እንዴት መሐመድን ይቃወሙታል? እንዴት ሊቃወሙት ይችላሉ? ለምሳሌ ሰሃባው የአይሻ አባት አቡበከር አልሰዲቅ ምን ይላል? ያው በተደጋጋሚ አይተነዋል። ይሄ ሐዲስ ሲከፈት ሙስሊሞች ደም ግፊታቸው ይጨምራል። ምን ብሎ ይናገራል? አቡበከር የአላትን እንትን ምጣጥ ብሎ ይሳደባል። ይሄንን ስድብ የሚሳደብ እንዴት መሐመድን ሊቃወመው ይችላል? መልሳቸው ራሱ ፉርሽ የሆነ መልስ እንደሆነ በዚህ ታያላችሁ። ባለጌ መሃል የተሰበሰበ ባለጌ ሊቃወመው አይችልም። ተመሳሳያቸው ስለሆነ መሐመድን በዚህ መንገድ ያልፉታል ማለት ነው። እና እንደዚህ አይነት ንግግር በእስልምና ዘንድ በጣም የተለመደ ነው። ይሄ ደግሞ ነብያቸው ራሱ አሳይቶናል ማለት ነው። ለምሳሌ መጽሐፍ ተመልከቱት። አብደላህ ቢን ሙሐመድ ኢብን አቢ ሸይባ ይባላል። ይሄውና መጽሐፉ። መሐመድ ከሞተ በኋላ ቁርአን ኮፒ እየተደረገ ይሸጥ ነበረ እና ኮፒ እየተደረገ የሚሸጥ ጊዜ ይህንን የቁርአን ኮፒ መሸጥ ያልወደዱ ሰዎች ነበሩ። ስለዚህ ምን እንደሚል ተመልከቱት። ኢስማኤል ቢን ኢብራሂም ከሰኢድ እሱም ከአቡ መሽዕር እሱም ከኢብራሂም እንደነገረን እንዲህ አለ፣ የቁርአን ቅጂዎችን ከመሸጥ ይልቅ ፊንጢጣ መላስ ለኔ በጣም የተወደደ ነው ይላል። የቁርአን ቅጂዎችን ከምንሸጥ ምን ማድረግ ይላሉ? ይሄው እኔ አይደለሁም ያልኩት። ይሄው መጽሐፍ፣ ይሄው ኪታብ ሱናን አቢ ዳውድ። እዚህ መጽሐፍ ላይ ይሄው የአቢ ዳውድ መጽሐፍ ላይ ደግሞ ምንድነው ኪታብ አልመሳሂፍ ኢብኑ አቢ ዳውድ የሚባለው እዚህም መጽሐፍ ላይ ራሱን ታሪክ እናገኘዋለን። ይሄው ፊንጢጣን መላስ መጽሐፎችን ወይም ቁርአንን ከመሸጥ ይልቅ ለእኔ የተወደደ ነው ይላል። እንደዚህ አይነት ማህበረሰቦች ያሉበት ውስጥ መሐመድ እየኖረ እንዴት መሐመድን ሊቃወሙት ይችላሉ ነው። ኢቭን የራሱ አጎት ሐምዛ ምን እንደሚል ተመልከቱት። ሐምዛ አላህ ይዘንለትና ሱረቱል ነህል ይሄው አልተፍሲር ላይ ነው ያለሁት። ሱረቱል ነህል ቁጥር 127 ላይ
አስባበ ነዙሉን ማለት ነው። አስባብ አልነዙል ባይ አልዋሂዲ ምን ይላል? ሐምዛ አላህ ይዘንለትና ሲያየው የቂንጥር ቆራጭ ልጅ ሆይ ብሎ ጠራው ይላል። ይኸው ምን ብሎ ጠራው? ሙስሊሞች የት እንደገባችሁ ራሱ አታውቁትም። ከማን ጋር እያወራችሁ ራሱ እንዳላችሁ ምንም አይዲያ የላችሁም ማለት ነው። እንግዲህ እነኚህ መጽሐፍቶች ባይዘ ጠበሪ ላይም አለ፣ ኢማም ቁርጡቢም ላይ አለ፣ እንትና ጠበሪም ላይ አለ፣ ጠበሪም ላይ ኢብን ከሲርም ላይ አለ። በመጽሐፍቶቻቸው ላይ አስፍረውታል። እነኚህን ቅሌቶች፣ እነኚህን ስድቦች የአላትን እንትን ላስላት የእናትን እንትን በልላት መሐመድ ሊትራሊ የተናገረው ተመዝግበው ተቀምጠዋል። ኦኬ አንድ ጥያቄ ልጠይቃችሁ ስለ ወደስ ኒካ ብዙ ጊዜ ሲባል ሰምታችሁ ከሆነ ኒካ ምንድን ነው? ቀጥል ቡራ ቆስጤ አዘጋጅልን። እስከዛ ኒካ ሲባል ሰምታችኋል? ኒካ አደረገ ኒካ ምናምን ሲባል ሰምታችኋል? ትክክለኛ ሴክስ ማለት ነው። ይኸው መጽሐፉን እዚሁ እየከፈትኩት ነው። ሙስሊሞች ባለማወቅ ታዘናሉ። ኦኬ መጽሐፉ አለ ሊመልስ ነበረ ተውኩት። ሱናን ኢብኑ ማጃ ይኸውላችሁ፣ ሱናን ኢብኑ ማጃ ቮሊዩም 3 ላይ ማለት ነው። ቮሊዩም 3 ገጽ ቲንክ 67 ላይ መሰለኝ እናገኘዋለን። የኒካህን ትርጉም ማለት ነው። አንተ ሰምታውጣ እንትና ቆስጤ አዘጋጅቷል ይመስለኛል። የቆስጤን አንዴ ነው ያትቆይ ለሚያስላላኩለት። ኦኬ ይሄው አንዴ ወደ አማርኛው አዘጋጅልን። ኒካ የሚለው ትርጉም ወደ አማርኛው ሲተረጎም ምንድን ነው እሱ? እሺ እንግዲህ እንመለከታለን። ወደ አማርኛ የራሳቸው መጽሐፍ ነው። ትክክል። አዎ ይኸው የራሳቸውን መጽሐፍ ኮፒ አድርጌ ፔስት አድርጌ ተርጉም ብዬው ነው ወደ አማርኛ ትርጉም ብሎ ያስቀምጥልናል። ወደ አማርኛ ትርጉም ኒክ የታወቀ ድርጊት ግብረ ስጋ ግንኙነት ነው አለን። ምንድን ነው አለን? ግብረ ስጋ ግንኙነት ነው። ድርጊቱን ፈጻሚው ናኢክ ይባላል። ድርጊቱ የተፈጸመበት ደግሞ መኒክ ይባላል ወይም መኒዩክ ይባላል አለ። ሴቷም መኒዩካ ትባላለች። ድርጊቱንም ሲገልጽም ናኪያ ኒካ የኒካሃ ኒካን ናካት ይናካታል መናክ ይባላል ይላል። ኒያክ ይህ ቃል ድርጊቱን በብዛት የሚፈጽመው ሰውን ለመግለጽ ይጠቀማል። በምሳሌም ሲጠቀስ አህያውን ምን አለ? ራሳቸው ከአህያ ጋር ያወዳድራል። አህያ ወሲብ ከሚያደርገው ያወዳድራል። አህያ ምን አስጠጋው አሳያቸው። ራሳቸው ያለው እኔ የለውም። ምን አለ? እሺ ተመልከቱት። አህያውን ምን ይላል አለ? እኔ እናንተ አንብቡት። ይቅርታ እንደዚህ አይነት መጽሐፍ ተሸክመው ነው እፎይ ተሳዳቢ ነው እንደዚህ ከሱ ጋር እንደዚህ ምናምን የሚሉት ማለት ነው። መቀለጃችን እኮ ናችሁ እናንተ። ኢንተርቴን ነው የምናደርግባችሁ እኮ። እንደ ዝንጀሮ እኮ ነው፣ እንደ ዞምቢ ነው የምናያችሁ። እንደ ዞምቢ የተነገራችሁን ምንም ማታውቁ፣ መጽሐፋችሁን ማታነቡ፣ ቂጥ ማጠብ፣ ቂጥ መጥረግ፣ በግራ መውጣት በቀኝ መግባት ምናምን የሚባል ከዛ ውጭ ምንም ማታውቁ አደንዝዘው አይምሯችሁን አጥበዋችሁ በውሸት በድራማ ያቆሟችሁ መጽሐፍቶቻችሁን የማታውቁ ድንዝዝ ያላችሁ ኡስታዞቻችሁ አደንዝዘዋችኋል። አንድ ኡስታዝ ሌላ ይላል፣ አንድ ኡስታዝ ሌላ ይላል። በውሸትና በድራማ የቆማችሁ መጽሐፍቶቻችሁን አንብቡ። እኛ አልሰደብናችሁ፣ መጽሐፍቶቻችሁ ናቸው እንደዚህ የሚሉት። በአረብኛ ተደብቀው ኡስታዞቻችሁ አደንዝዘው ዘዋችኋል። ከአህያ ጋር ሰው እንዴት ሰው እንዴት ከእንስሳ ጋር ግን እንደዚህ ምን አይነት መጽሐፍ ነው? አሁን ይህን ቆይ ግን እውነት እኔ ደፋር ቡራ ተዘጋጀለ ያለ እስቲ ይክፈታውን ብሩኬ። እኔ ደፋር ነኝ፣ ይህን ልጅ ፊት አስቀምጠዋለሁ፣ ይህን መጽሐፍ ልጅ ፊት አስቀምጠዋለሁ የሚል ብቻ
አንድ ቁጥር ይጻፍ። በቃ ደፋር ማለት ነው። እችን ቀን በጣም ነው የተመኘዋት ነበረ። እችን ቀን እችን ቃል ተናገረ ብለው እፎይ ተሳዳቢ ነው ይሉ ነበር። ነቢዩ ይህንን ብሏል ይህን አድርጓል ብዬ ሀዲሳችሁ ላይ ነች። ቢንጎ መጽሐፍቶቻችሁ ላይ አለች። እኔ ያለውም ያልኩት ነቢያችሁ ነው ያለው። እኔን ባለጌ ካላችሁ ይህንን ሳነብ ነቢያችሁ ሲናገረውስ፣ ነቢያችሁ ሲያደርገቡስ፣ ሳቦቹ ሲያደርጉትስ፣ የእናንተ ታላላቅ ሼኮቻችሁ ሲጽፉት ሲያደርጉትስ ወራዳ ቆሻሻ ትሏችኋላችሁ? ቡራ አግኝተዋል። ያ እኔ ኒካህ የሚለው ሊንጉስቲካሊ በአረብኛ ሲፈታ ምን ማለት እንደሆነ ለማሳየት ነበረ። ብዙ ጊዜ አያውቁትም ሙስሊሞች ኒካህ የሚለውን ትርጉምና ጃህልያ ዘመናቸውን ለመግለጥ ያክል ነው። ይኸው ሱናን ኢብኑ ማጃህ ራሱ መጽሐፍ ነው። የእንግሊዝኛ ትራንስሌሽን ኦፍ ሱናን ኢብኑ ማጃህ ቮሊዩም 3 ላይ ገጽ 57 ላይ ትሄዳላችሁ። ሁላችሁም ፋክት ቼክ ማድረግ ትችላላችሁ። ገጽ 57 ላይ ስትሄዱ ምን ይላል? ኒካህ ሊንጉስቲካሊ ሚንስ አለ በቋንቋ ስነ አፈታት ኒካህ ማለት ዘ ሪል ሊትራል ሚኒንግ ኦፍ ኒካህ ኢዝ ቱ ሃቭ ሴክሹዋል ኢንተርኮርስ። ቦም ኒካህ የምትያዳሜ ማለት ነው። ቀጥተኛ ትርጉሙ ወሲብ ማለት ነው ኒካህ ማለት እንጂ ሌላ ትርጉም የለውም። ዘይቤያዊ ቃል ልትጠቀሙ ትችላላችሁ፣ ግን የቋንቋ ስነ አፈታቱ ኒካህ ማለት ይሄ ነው ትርጉሙ። መጽሐፍን የከፈት ነውና ያ ኒካ የሚለው ወሲብ አደረገ ማለት ነው። እንግዲህ እነኚህ ሁሉ መጽሐፍ መጥተውላቸው ነው እንግዲህ ሙሐመድ ገባባት የሚለውን ራሱ ኖ ኒካም ዝም ብሎ ነው ለማለት የሞከሩን። አቡ ዳውድ 1:1 ላይ ያለው ለምሳሌ ገባባት የሚለው ቀጥታ ትርጉሙ አደረጋት ነው። 1:1 አንዴ ክፈተው እንትና ኮሴ ሰው ውስጥ ዝም ብሎ እንደዚህ የሚገባበት አይደለም። ከዛ ስለ አገባብ ደግሞ ያብራሩበታል። እንዴት የሚለውን ደግሞ ያብራሩበታል። ወልሲ እሺ ሐዲሱ እንደዚህ ይላል። ሱናን አቢ ዳውድ 21:21 ናሬትዳ ይሻላል። እንግዲህ እራሷ ባለ አካሏን እቺን እየተናገረች ያለችው ተብሎ የተቀመጠው the messenger of Allah ያላ መልእክተኛ married me when I was 7 years old በ7 ዓመት እያሉ አገቡኝ ያላ መልእክተኛ። the narrator ሱሌይማን said ዘጋቢው ሱሌይማን እንዲህ አለ 6 ዓመት he had ምን አለ he had intercourse with me when I was 9 years old በ9 ዓመት የሚያለው ምን አሉኝ ተገናኘኝ። ይህንን ሊትራል አዲስ ነው የሚክዱት። አሁን ያንኛውን አይታችኋል። እንደዚህ አደረግ እያንዳንዱ ቃል በቃል አለ፣ ቃል በቃል አለ። ከጋብቻ በፊት ከጋብቻ በኋላ እያንዳንዱ ሲሆን ደግሞ የራሱን የሆነ ትርጉም አለው። ቼክ አድርግ፣ ቴሌግራም ላይ ልኬልሃለሁ ሊንክ። እያንዳንዱ ትርጉም አለው። እንዴት ነው የሚገባው? ምንድነው ገባ ማለት ምናምን የሚለውን ደግሞ ሙፈሲሮቻችሁ እንደዚህ ያስቀምጠውላችኋል። መጽሐፍቶቻችሁን ስለማታውቁ ላስተምራችሁ፣ አስተምሮታችሁን ስለማታውቁት ማለት ነው። እያንዳንዱ ገቡብኝ ያለችው ፈቷ ልክፈት ገዳይ የሆነ ፈቷ ቆስጤስ ለሚከፍተው እንትን በለው ወደ አማርኛ አስተካክልላቸው። ቆስጤሱን ወደ አማርኛ እንትን በለው። ኦኬ ጥያቄ ይኸው ኩዌስችን ይላል። የት ነው ያለ ነው? ፈትዋ የት? ኢስላም ዌብ ዶት ኔት ማለት ነው። የሙስሊሞች የራሳቸው ድረገጽ ዌብሳይት ላይ ያለ ነው። ጥያቄ አለ አይ ዋንት ቱ ክሊር ዴፊኒሽን ኦፍ ኮንሱሜሽን ኦፍ ሜሬጅ አለ። ደከለ ቢሃ የሚለውን ምን እፈልጋለሁ? ክሊር ዴፊኒሽን እፈልጋለሁ አለ። ኢት ኢዝ ሪኳየርድ ቱ ብሬክ ደ ሃይመን ማለት ነው። ኤንድ ኢፍ ኢንተርኮርስ ኦከር
ዊዛውት ፔኔትሬሽን ዲስ ኢዝ ኮንሲደርድ ኮንሱሜሽን ኦፍ ሜሬጅ። ይህንን ጥያቄ ሲጠይቅ ይኸውላችሁ ኢንተሪንግ ማለት አይታችኋል። ኢንተሪንግ ምን ማለት ነው? አይሻ ኢንተሪንግ አይደል ያለችው? ገባብኝ። ኢንቱ ሜሬጅስ ኤ ሜታፎር ፎር ሴክሹዋል ኢንተርኮርስ። ቡም! ውሸታችሁ እንዳለ ውሃ በለው። ገቡብኝ ማለት በጋብቻ ላይ የጾታዊ ግንኙነት ዘይቤያዊ አነጋገር ነው። ይሄም በሊቃውንቶች ተገልጿል ብሎ ሊቃውንቶቹን ያስቀምጣል ማለት ነው። ታዲያ ለምን የምትዋሹት? አረብኛ አድርጌ ካልተዋሸ ስለማይኖሩ ካልተዋሸ መኖር ስለማይችሉ። ኦራይት ቆስጤ የተዘጋጀልህ? ኦኬ እንዴት ድረስ ነው የሚገባው የሚለውን ደግሞ እንመልከተው። ሄሪቲዝ በአማርኛው እንመልከተው። የአይና ባለግ ነው እየተባለ ነው። እሺ ወደ አማርኛ ተርጉ ማለት እንግዲህ ዛሬ የፈረደበት ጂም ነኝ። ምስጋና ምናናልና ሶላቱን ካወረደ በኋላ ወጠሃ ማለት የብልት ጫፍን ሀሻፍን ወይም የሱን ያህል መጠን በማንኛውም ብልት ውስጥ ማስገባት ነው። አይሻ ምንድን ያለችበት? ገባብኝ ምን ማለት ነው? የብልት ጫፍ ማስገባት ማለት ነው። ታዲያ የብልት ጫፍ አስገባ ከተባለ ከዚህ ውጭ ምንድን ነው? ወሲብ አደረገ አይደለም? አራት ምስክር እናምጣውንም እንደዚህ አይነት የተግማማ መጽሐፍቶች አስቀምጣችሁ ስንት ደቂቃ እንደሚቆዩ እንኳን እሱ ነው የቀረው። እንደዚህ አይነት የገማ መጽሐፍ ውስጥ ተሸክማችሁ ሃይማኖት ነው ብላችሁ ትኖራላችሁ ወይንስ የኡስታዞቻችሁን ተረት ተረትና ውሸት እያዳመጣችሁ ድራማቸውን እየተከተላችሁ ትኖራላችሁ? ሙስሊሞች አሁንም ትከተሏቸዋላችሁ። እነኝን ምንም ማያውቁ ድራማ ላይ ብቻ የተመሰረቱ ዋይድ ትንሽ አመው። እሺ ኦኬ። ዚና ደግሞ ማለት የብልት ጫፍን ወይም የእሱን ያህል መጠን በሰው ልጅ ብልት ውስጥ ያለ ጋብቻ ያለ ንብረትን ሚልክ አል የሚን እና ያለምንም ጥርጣሬ ሹብሃ ማስገባት ነው። በሁለቱ መካከል አጠቃላይና ዝርዝር ጀነራል ስፔሲፊክ ግንኙነት አለ። ወጣ ከዚና የበለጠ ሰፊ ትርጉም አለው። ምክንያቱም ዚናና በጋብቻ ውስጥ ያለን ግንኙነት በንብረትና ሚልክ አል የሚን የሚደረግን ግንኙነት በጥርጣሬ ሹባ የሚፈጥርን ግንኙነት አልፎ ተርፎም የተመሳሳይ ጾታ ግንኙነትን ወይም ከእንስሳት ጋር የሚደረግን ግንኙነት ሁሉ ያካትታል። ከምን ጋር? ከእንስሳት ጋር። ከባድ እሺ። አልሰርሂም አልበመብሰውጥ በተሰኘው መጽሐፋቸው ላይ እንዲህ ብለዋል። ወጣ ማለት ብልትን በብልት ውስጥ ማስገባት እንጂ ሌላ አይደለም። ከዚህ በላይ እስቲ ገባብኝ ካለች ይሄ ማለት ደግሞ ብልት በብልት ውስጥ መግባት ነው ከተባለ ከዚህ በላይ ምንድን ነው ሰዎች የምትፈልጉት? ወላ አንቲ ምንድን ያላመጣንላችሁ መረጃውን ሰምታችሁ አይታችሁ ማታውቁትን መረጃዎች አመጣንላችሁ። ሰምታችሁ አይታችኋቸው ማታውቋቸውን መረጃዎች እስልምና ዕለት ዕለት እናንተ ልቀርፉ በሞከራችሁ ቁጥር ውርደታችሁን እናከናንባችኋለን። ኦኬ ቀጥል ቡራ። በሚስት ላይ መግባት ይኸው ዱኹል የሚለው አገላለጽ የእውቀት ባለቤቶች የእስልምና እውቀት ባለቤቶች ማለት ነው ዑለማዎች እንደጠቀሱት ምን ማለት በሚስት ላይ መግባት። አይሻ ገቡብኝ አለች። ሱናን አቢ ዳውድ ኢንተርኮርስ ብሎ ሲተረጉም መሀይም ስለሆነ አይደለም፣ ቀጥተኛ የሀዲሱ ትርጉም እሱ ስለሆነ ነው። ስለዚህ የሚለው አጋለጽ ዑለማዎች እንደጠቀሱት የግብረ ስጋ ግንኙነት በምሳሌያዊ አነጋገር ኪናያ ለመግለጽ የሚጠቅም ቃል ነው ይላል።
እዚህ መሐመድ እንዴት ይሻለው? የ9 ዓመት ህፃን ልጅ እግር ከፍቶ ሲገባ እንዴት ታዘዘለት? የዘይቱን አዘጋጀው ክርስቲያን እንዴት እሺ እንዳለው ላሳየህ። ዘይት አለ፣ ምርጡ መፍትሄ። የዘይቱን አዘጋጀው እንዴት ታዘዘለት? እንዴት ክርስቲያን አለ ያ አለው። ኦራይት፣ ያው ቡራ ለጠየቀው ጥያቄ ምላሽ ያ ኦኬ። እንዴት እንዲህ ካላችሁ ምን መጠቀም ትችላላችሁ? ሙስሊማዊ መፍትሄ የ9 ዓመት ምክንያቱም የ6 ዓመት ልጅ ያገባው በ56 ምናምን አካባቢ እንዴት እሺ ብሎ ገባለት አለ ቡራ። መፍትሄ ያለው እስልምና መፍትሄ ያለው አላህ የተብቃቃ ነው። አዩቲ እስልምና የተብቃቃ ነው። መልስ አለው ለሁሉ። እንደዛ ተብላችሁ ነበራ። በጣም ለሁሉም ነገር መልስ አለው። አሁን የአይሻ ምላሽ እኔ ቀጥል ክርስቲያን። ያ ሙሐመድ እንግዲህ በእስልምና ሁሉ ነገር አስተምሯቸዋል ተብሎ ይታመናል እና ሙስሊሞችም ደግሞ ከዛ በኋላ እጅግ በጣም ይህንን ትምህርቱን በተራቀቀ መልኩ ለሰሃቦቻቸው ለተከታዮቻቸው ሲያስተምሩ ይስተዋላሉ። ከዛ ውስጥ ምንድነው ህፃናትን ወሲብ ስለማድረግ እጅግ በጣም በርካታ እንትኖች አሉ፣ በርካታ ሀዲሶች አሉ፣ በርካታ ዘገባዎች አሉና ለምሳሌ ከጀርባ መገናኘት ወይም ደግሞ ከኋላ መገናኘት የሚለውን ሙስሊም ሊቃውንቶቻቸው በምን መልኩ አስፍረውታል የሚለውን ነገር እነ አሱዩጢ የተባሉ ትላልቅ የእስልምና ሊቃውንቶች ማለት ነው የተናገሩት ትምህርት አለ። አንዴ እሱን ላሳያችሁና ይቅርታ። አንዴ እንዴት ነው ህፃናትን የሚገናኙት? እንዴት ነው ህፃናትን ወሲብ የሚያደርጉት? እንዴት ነው ተብለው ይጠየቃሉና ከዛ ውስጥ እንዴት ነው እንትን የሚሉት የሚለውን ምን በመጠቀም ነው የሚለውን ይናገራሉ። አንዴ ያ ሱራ 2:123 ላይ ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁትን በፈለጋችሁት ሁኔታ ድረሱ የሚል አንቀጽ አለ። ያንን በተመለከተ ከጀርባ የሚለውን ሙስሊም ሊቃውንቶች በተወዛገበ መልኩ ሲያብራሩት ይታያል እና አንዳንዶቹ ይህን በምን ይቀበሉታል የሚለውን ላንብብላችሁ። ሉክ አይ ቤር ዊትነስ አጌንስት ሙሐመድ ፎር ሂ ቶልድ ሚ ዛት ሂ ዳዝ ኢት ኢብን ጀሪር ናሬትድ ኦን ዘ አውቶሪቲ ኦፍ ኢብን አቢ ሙለይካ who was asked about having intercourse with a woman anally ሴቶችን በመቀመጫቸው ወሲብ ስለማድረግ ተጠየቀ። and said I wanted to do it with a slave girl of mine እኔ ይህንን ነገር ከባሪያ ሴቶች ጋር ማድረግ እፈልጋለሁ ብሎ ተናገረ። but she resisted me ባለፈው ምሽት ጠይቂያት ነበር፣ ነገር ግን እምቢ ልትለኝ አልቻለችም በመቀመጫሽ ወሲብ ላድርግሽ ስላት ብሎ ይጠይቃል። so I used oil ምን ተጠቀመ? ዘይት ተጠቅሜ ያረኩ። ብሩክ ተመለሰልህ። ህፃናቶቹን እንዴት ነው እሱ የገባለት ላልከው ዘይት ተጠቅሜ ከኋላዋ ተጠቀምኩኝ። ይሄ የገማ እንደዚህ አይነት አስተምሮን እኮ ባነበብን ቁጥር እየቋቅ እያለን እያስጠላን ምን ተወው አይምሯቸው ሰዎች እንዳይበረዝ ነው። እንደዚህ አይነት ቆሻሻን ማናወጣው ሰዎችን ስለሚበርዝ ነው። ይሄንን ስንናገር መረጃ እንደሌለን መስሏችሁ አፋችሁ የምትከፍቱ ውርውር የምትሉ ኡስታዞች ዝም ብላችሁ ድራማችሁን ስሩ፣ ውሸታችሁን ዋሹ። እስልምና በቃ የሚቆመው በውሸትና በድራማ ስለሆነ በማስመሰልና በማጭበርበር ስለሆነ ዘይት ተጠቀሙ ለህፃናቶቻችሁ የሚል አስተምሮ ምንድን ነው? አንዱ አምላክ ተመለስ። ምን ትለዋለህ? ይህንን ትቀበላለህ? ዘይት ትጠቀማለህ ለህፃናት? ጤናማ ነው ብለህ ታምናለህ? እሺ ይሄ እኔ አሁን ብጠይቀኝ ፐርሰናሊ ብጠይቀኝ አጋንንታዊ ነው ብዬ አምናለሁ። ህፃናትን ማግባት በራሱ አጋንንታዊ ነው። ክርስቲያን እንኳን ቢሆን
ክርስቲያን እንኳን ቢሆን አይደለም ክርስቲያን ለምን ካህን አይሆን? ሕፃን የሚያገባ ከሆነ አጋንንታዊ ነው። አጋንንት ሰፍሮበታል። ጤናማ አይደለም። ጤናማ አይደለም። ሊታረም ይገባል። ሴጣን ሰፍሮበታል። ጸበል ያስፈልገዋል። ስህተት ነው። እምቢ ያለውን ደግሞ ዘይት እየቀባ የሚጠቀም ከሆነ ቆይ የሰው አካል እንትን መሰላቸው እንዴ? ለነገሩ እኮ በጨርቅም ይጠቀማሉ። ጨርቅ ጠምጥመው እሱን እናየዋለን። እሺ ቀጥል። ሜይ ቢ የከፈትከው ካለ ሙስሊሞች ይህንን ገብተው አንዴ ቢያብራሩልኝ በጣም ደስ ይለኛል። ሙስሊሞች ብዙ ጊዜ ስለመታጠብ ሲያወሩ ትሰሟቸዋላችሁ እና ከዛ ውስጥ አንዱ ምንድነው ሪቹዋል ባዝ ወይም ደግሞ ይሄ ኦብሊጌሽን ጉሱል የሚባል አለ። ማለትም ከሚስቶቻቸው ጋራ ግንኙነት ከፈጸሙ በኋላ ከሴቶች ጋራ ግንኙነት ከፈጸሙ በኋላ በምን ወቅት ነው መታጠብ ያለባቸው፣ በምን ሁኔታ ነው መታጠብ ያለባቸው የሚለውን ነገር ሊቃውንቶቻቸው እጅግ በጣም ተጨንቀውና ተጠበው አብራርተዋል። ምንድነው ሳሂህ ሙስሊም ላይ ያለ ሐዲስ ሸርህ አልነዋዊ ሲያብራራ ምን ይላል? The meaning of the hadith is that the obligation of ghusl ritual bath is not dependent on the emission of semen. ወንዶች ሪቹዋል ባዝ ወይም ደግሞ ብልታቸው መታጠብ ያለባቸው የሴቷ ማህፀን ውስጥ የዘር ፍሬያቸውን ስለገባባቸው አይደለም። but rather whenever the glands disappeared into the vagina ghusl become obligatory for a man and a woman. ምንድነው የወንዱ ክርክር የወንዱ ብልት በሴቷ ማህፀን ውስጥ ሙሉ ለሙሉ ገብቷል ወይስ አልገባም የሚለው ታይቶ ነው ለሴቷም ለወንዱም የትጥበት ግዴታ ነው ወይስ ግዴታ አይደለም የሚለውን የምንመለከተው የምንወስነው ይላል። ሉክ የወንዱ ክርክር ሙሉ ለሙሉ ገብቷል ወይስ ደግሞ አልገባም? ካልገባ ትጥበት አያስፈልግም። ከገባ በደንብ ትጥበት ያስፈልጋል። የዘር ፈሳሹ ስለገባና ስላልገባ ነው አይደለም። የወንዱ ብልት ምን ያህል ጠልቆ ገባና አልገባም የሚለውን መሰረት በማድረግ ነው ትጥበት የሚፈጽሙት ማለት ነው። በጨርቅ ከሆነ ትጥበት መፈጸም ይችላሉ። በጨርቅ ከሆነ ያ እሱን ይቻላል። እስኪ ሙስሊሞች እሱን በጨርቅ አድርጋችሁ ሚስቶቻችሁን ጠቅልላችሁ ብልታችሁን በጨርቅ ካረጋችሁ በኋላ ትታጠባላችሁ ወይስ አትታጠቡም? ቃሲም ገብቷል። እስኪ ቃሲም ይመልስልን። ቃሲም አለ እሱን ሳመልስም በጨርቅ ጠምጥመህ ከሆነ ይቻላል አይቻልም? እኔ እንትን ቀፈፈኝ ሆነ ሰለፉ አትሊስት አትጠይቁኝ፣ አውሩ ግን አትጠይቁኝ። ኦኬ ቃሲም ቀጥል። እሺ ቃሲም እንኳን ደህና ቃሲም አለ። ቃሲም ካሲ ነው የሚለው። እስኪ አውሩ ሙስሊሙ። በእስልምና እንግዲህ ያው ይሄ በነገራችን ላይ ምንድነው የሚባል ኮንትራሴፕቲቭ ሜትድ አንዱ ኮንዶም ነው አይደለ? ባዮሎጂ ላይ ስንማር የወሊድ መከላከያ ተብሎ ከሚታመኑ አንዱ ኮንዶም ነው። በእስልምና ምርጥ ኮንዶም ተብሎ የሚታሰበው ምንድነው? ወንዱ ብልቱን በጨርቅ ጠቅልሎ ወሲብ ማድረግ ነው። በጨርቅ ጠቅልሎ እኔ ወንደር ማለት እንዴት ነው ሰው በጨርቅ ጠቅልሎ ሊያደርግ የሚችለው? ከዛ በኋላ በጨርቅ ጠቅልዬ ካረኩ መታጠብ የለብኝም ካላረኩ መታጠብ አለብኝ የሚለውን ነው ሙስሊሞች አሳስቧቸው። አሁን ጥያቄው እኮ አንብበውስ ይተረጉሙልናል ወይንስ ያ እንደዚሁም ዝም ብሎ ጩኸት ብቻ? 100% ይሄንን ምናልባት 2% ቢያውቁት እንጂ ማናቸውም አያውቁም። እንደዚህ አይነቷማ ለምን ትገለጣለች? በውስጥ ቢታወቅ ራሱ መልስ የለም። ደኢፍ ነው። አሁን ሰሂህ ሆኖ ጋር ደኢፍ ነው የምንባለው። ይሄ የታወቀ ነው። ያ ይሄን ነገር ለሙስሊሞች ይነግሯቸዋል የሚለውን አይነግሯቸውም፣ ያስተምሯቸዋል። እንደዚህ አይነት ነውር ብልግና ነው መጽሐፋቸው ላይ እንዳለ ያለው። ብዙ ጊዜ ደጋግሞ ሲናገሩ ሰምታችኋቸው ከሆነ ስለ አምላካቸው ሲያስተምሩ ስለ አምላካቸው ፈትዋ ሲሰጡ አይስተዋሉ ሙስሊሞች። ምንድነው ብዙ ጊዜ ሚዲያዎቻቸው ላይ ጭምር ማለት ነው ሚስቶቻችንን እንዴት አድርገን ወሲብ ማድረግ እንችላለን፣ ሚስቶቻችንን እንዴት አድርገን መፍታት እንችላለን፣ የሚስቴን ጡት ጠብቼ ወተት አለው እና ሚስቴ ለኔ ሐራም ትሆናለች ወይስ አትሆንም? ወተት አለው የጠባኸው? አይ ወተት የለውም። አይ ወተት ከሌለው ችግር የለውም። በደንብ መጥምጠኸዋል? አዎ መጥምጬዋለሁ። እንደዛ ከሆነ አይቻልም። ፈትዋቸው እንደዚህ ነው። እኔ ቪዲዮ አሳያችኋለሁ፣ ቪዲዮ አውጥቼ አሳያችኋለሁ። በእንደዚህ አይነት ነው ሙስሊሞች ትልቁ ዶክትሪናቸው፣ ትልቁ የሃይማኖት አስተምሯቸው ይሄ ነው።
ትልቁ የሃይማኖት አስተምሯቸው ማለት ነው። እንደዚህ አይነት ነውር ጌጣቸው፣ ብልግና ጌጣቸው የሆኑ ሰዎች ናቸው። እንዴ ምን ችግር አለ? ይሄ ተፈጥሯዊ አይደለ እንዴ? ምን አለ ይሄን ብናረግ? ስለ አምላክህ አታስተምርም? ትልቅ ሚዲያ ላይ ትልቅ የቴሌቪዥን ቻናል ላይ ቀርቦ የሚስትን ጡት ስለመጥባትና ስላለመጥባት ከምታስተምር ስለ አላህ እግር ታስተምሯቸዋላችሁ? ስለ አላህ ጭንቅላት አለው አላህ የለውም የሚለው ታስተምሯቸዋላችሁ? ቃሲም ቀጥል። ቃሲም ይሰማል? ጥያቄ ነበረኝ። እፎይ ሰምተዋል? ጥያቄን ሰምተዋል? ቃሲም ጥያቄው አንተ ሚስትህን ብልትህን በጨርቅ ጠምጥመህ ወሲብ ካደረግክ በኋላ ሚስትህን ትጥበት ትፈጽማለህ ወይስ አትፈጽምም? ምን ያደርግልሃል እሱ? አሁን እሱ ለአምላክነት እንትን ይኖረዋል እንዴ? እሱ ምን ያደርግልሃል? አድርገህ ታውቃለህ? ብልትን ጠምጥመህ ሚስትህን ወሲብ አድርገህ ታውቃለህ? ትልቁ የሙስሊሞች የሃይማኖት አስተምሮ ነው። በነገር ስለ አላህ እኮ ምንም አታውቁም። ስለ አላህ የት ታውቃላችሁ? ስለ አላህ አንድ ጥያቄ ብጠይቅ እንትን አትመልስም። ነገር ግን ስለዚህ አይነት ነገር ብጠይቅህ የተሻለ መረዳት የተሻለ መልስ ይኖራል። መልስ አለ ለዚህ ጥያቄ እዛ ጋር ከመግባት በፊት አምላክ መንጫጫት ጀመሩ ማለት ነው። ቆይ ተረጋጉ። በየተራው አንዴ ስለ አምላክ መናገር አለበት። ኦኬ ይሄ አንተ ያንተን አምላክ የሚያመልኩት ጭንቅላት የሌለውን አላህን የሚያመልኩ ትላልቅ የእስልምና ሊቃውንቶች ያብራሩት ነው። እስልምና አንደኛ ሐሰት የመሆኑ ማስረጃው ይሄ ነው። አንደኛው ማስረጃው ማለት ነው። ተመልሳለ ጥያቄ በመጀመሪያ አንተ አምላኬ ማን ነው? ማመልከው ሰው ማን ነው? ማመልከው ሰው ነው አምላክ ነው ብላ አረብኛ አድርገው። እሺ ጥያቄ መጀመሪያ ላንተ ላቅርብልህና ብልትን በጨርቅ ጠቅልለህ አረብኛ አድርገው። ክርስቲያን አረብኛ ምን አድርግለት? ኦኬ እንግዲህ በደንብ አስተውሉ። እንደዚህ አይነት ነገሮች ጤናማ ናቸው ብለን አናምንም። እንደዚህ አይነት መጽሐፍቶች ቅዱሳኖች ሊጽፏቸው አይችሉም፣ እርኩሳኖች ካልሆኑ በስተቀር። እንደዚህ አይነት መጽሐፍቶችን ጽፈው የሚያስቀምጡ ቅዱሳኖች የሉም፣ እርኩሳኖች ቢሆኑ እንጂ። እርኩሳኖች ብቻ ናቸው እንደዚህ አይነት እንደዚህ አድርግ፣ እንደዚህ ከገባ፣ እንደዚህ ከወጣ፣ እንደዚህ እያሉ ቁጭ ብሎ ማሰቡ ራሱ እኮ ጤናማ አይደለም። ጫፉ ሲገባ መሀሉ ድረስ በወፍራም ጨርቅ ስጠመጥም ብልትህን በስስ ጨርቅ ስጠመጥም አረብኛ ላይ አድርገው አባ ሲገባ ሳይገባ እያሉ ማስተማር በራሱ ይሄ ጤናማ አይደለም። ይሄን አንብበው እስኪ አንብብ። ይታያል? ሚዩት ነህ? ይታያል? በእንትን በጨርቅ ጠቅልሎ ግንኙነት የሚለው የት አለ? አሳይኝ። እስኪ ይሄን አንብበው። ከላይ ጀምር አንብበው። ጮክ ብለህ አንብብ። እዚች ጋር እሺ፣ አንተ እንደምትለው ነው። ተርጉም አንብብና ተርጉማ። አንተ እንደምትለው ነው ወይ? ተርጉምና አስረዳ። ቅድሚያ ወለው ለፍ ዐለ ዘከረሁ ይላል ኺርቀ ወአውለጀሁ ፊ ፈርጅ እምረአ ፈፊህ ሰላሰቱ አውጁህ ሊአስሓቢና منها والمشهور أنه يجب عليهم الغسل والثاني لا يجب لأنه أولج فيه خرقة والثالث إن كانت خرقة غليظة تمنع وصول اللذة والرطوبة لم يجب الغسل أكون يهون مله أنا يهون مله تيجي مالتنا تيجي كم تيجي بفي الكوكوب أنا بقول أرله أكو لو دينس تربي እዚች ጋር አንተ እንደምትለው ወይም ደግሞ ሳይንስ ብለህ እንዳመጣኸው የምን ሳይንስ ባዮሎጂ ሳይንስ ተውና ያነበብከውን ተርጉመው እኮ አነበብኩልህ እኮ አይደለ እንዴ? አዳምጥ። የራስን ብቻ ምን ይጠቅመኛል? ተርጉመው እናንተ እንዳላችሁት አይደለም። ተርጉመው እናንተ እንዳላችሁት ሊጠቀልል ይችላል ማለት ጨርቅ ሊያደርግ ይችላል። ጨርቅ ያደርጋል እንጂ ጨርቅ አድርጎ ይገናኛል ማለት አይደለም። ፕሊዝ ቆይ፣
ጨርቅ ሊያደርግ ይችላል፣ ግን ጨርቅ አድርጎ ሊገናኝ ይችላል ማለት አይደለም። እሺ ኩል ግን ሊተራሊ ሀዲሱን እንትኑን ተርጉም ቅድሚያ መጀመሪያ፣ ከዛ በኋላ እኛ እንዳልነው ነው አይደለም። ሰው ከስር ያለው ላሉት ተርጉምና አስረዳቸው። መጫጫ አይጠበቅብንም። ወንድማችን ቀጥል ቀጥል። የነገርኩህ እኮ ነው አባቴ። ሰማህ አይደል? አዎ እየሰማሁ ነው እኮ። አሁን እዚህ ጋር ብልቱ ላይ የሆነ ጨርቅ ነገር ቢጠቀልል ወይም ደግሞ ቢያደርግ ከዛ በኋላ ከባለቤቱ ጋር ቢተኛ እዚች ጋር አንተ እንዳልከው እንደዚህ ይጠቀመዋል ምናምን አይደለም። ቢተኛ አይደለም ጨርቅ ጠቅልሎ ቢተኛ ኖርማሊ እንደዚሁ መተኛት ነው። ያው ለግንኙነት ነው በቃ ዞሮ ዞሮ ለግንኙነት ባለው ቃሉን ቢገባ ነው የሚለው። አራይድ ቢገባ ይላል። ያው ቢያደርጋት ነው። እሺ ቀጥል። ከዛስ እናንተ እንዳላችሁት ግን አይደለም። ይሄ አሁን ስለሚያሸማቀቅ እኔ ልተርጉምለት ምን ያሸማቀኛል? ከሆነ ሆነ እኮ ነው እልሃለሁ። በቃ አለቀ። ምን ያሸማቀኛል? አንዴ አቡ ቆይ አንዴ እንትና ሎክ እኔ ይኸውልህ ኮንዶም ያለው ካለ ውሽዝ በቃ በዘመናዊ ስም እንጥራው ብሎ ነው በቃ ሳይንሳዊ ያደረገው። በጨርቅ ብልቱን ተመጠመ ከሚል ኮንዶም አደረገ ቢል ኮንዶም የማይሆን ነገር ነው። እንኳን አይደለም ይሄ ለማስረዳት አይደለም ጭንቅላት ራሱ የማይቀበለው ነገር ነው። አንተ ከአንድ የሚታርገስ ተደራረብ። አይ ይሄ ኮንዶም ይላል አይልም፣ ምንም ያጣላን ነገር የለም። በቃ ጨርቅ ነው የሚለው። እሺ ተስማማን። ጨርቅ በሚለው ላይ ሄድ። ኮንዶም ያለበት ካለ ሶሪ፣ ያው በዘመናዊ አጠራር ኮንዶም ስለሚባል ነው። ስለዚህ አሁን ያ ጨርቁን አድርጎ ከገባ እንደዚህ ይሄ ራሱ ሲግኒፊካንት ነው ወይ ማለት ጤናማ ነው ብለህ ታምናለህ? አልኩህ እኮ ዝም ብሎ እንትን ሊል ይችላል እንጂ ቀጥታ ያለ አይደለ። በዛ መልኩ ታውቃለህ። በጨርቅ ጠቅልለህ ብልትህን በጨርቅ ጠቅልለህ ሚስትህን ወሲብ አድርገህ ታውቃለህ? ሚስት ካለህ ኢንኬዝ ኧረ ድራሽ ይጥፋ። እኔ እንደዚህ አይነት ነገር የሌለ ነገር አትበል። ይሄ የሌለ ነገር ማለት በጨርቅ ጠቅልሎ ወሲብ ቢያደርግ የማይሆን ነገር ነው የምትለው አንተ። አይሆንማ ጎበዝ። እስቲ አምጣ። የት አለ እስቲ ትርጉም ምንድን ነው ያለው? ይኸውልህ ጨርቅ ጠቅልሎ ቢተኛ እንጂ አሻሻልከው እንጂ የሚተኛው ብልቱ ላይ ጨርቅ ጠቅልሎ እንደዚሁ እንቅልፍ እንዲወስደው እንዳልሆነ ተግባብተናል። ለወሲብ እንደሆነ ተስማምተናል። ወደኋላ ካልተመለስክ ለምን ምን አስመለሰኝ? አሁን እዛ ጋር ቃል በቃል የሚለው እንደዛ ነው እኮ። ስለዚህ ያ ጨርቁ ወፍራም ሲሆን፣ ቀጭን ሲሆን፣ ስስ ሲሆን ምናምን ይሄ እየተብራራበት ምክንያት አሁን ስለ በቃ እንደዚህ አይነት ነገር ሲጀመር ማውራቱ ራሱ እዚህ ሚዲያ ላይ ተገቢም አይደለም። ያ ተገቢ አይደለም። ግን ምን አለ መሰለህ መጽሐፍ ነው ተብሎ ከተቀመጠ ደግሞ እኛ ረንደምሊ ልንጠቅሰው እንችላለን። ረንደምሊ ስንጠቅሰው እነ እፎይ ተሳዳቢ ናችሁ እንደዚህ ናችሁ የሚል ላይ ያገኘው ወይንስ ሙስሊም ላይ? ኢማም ነዋዊ ሳይ ሙስሊም ሸርህ የት አለ? እንትኑን እኮ አላሳየኝም እኮ መልስ ሶሪ እንትና ነው ኪታቡን አላሳየኝም። ያው ልክም ሸርህ አለ ወይ ሐዲሱ የት አለ? ኢማም ነዋዊ ሐዲሱ የት አለ? ይሄው ይሄንን መጀመሪያ ሐዲሱ እንትኑ ነው። ሐዲሱ ያ ሻቡናዊ ነው። ሐዲሱ የት አለ? ይሄው አንብብ እስኪ። የት አለ? ትጥበት በሶስት إذا جلس بين الشعابها الأربع ثم جهدها فقد وجب عليه الغسل እኮ ነው የሚለው ሐዲሱ። በአራት እንትኖች መካከል ያንን ሸረፍ ተቀመጠ። ከዛ በኋላ ከታገላት በሚታገላት ሰዓት ላይ የሆነ ነገር ሊገኝ ይችላል፣ ፈሳሽ ነገር በዛ ሰዓት ላይ በአራት ክንፎቿ መካከል ማለት ነው። በቃ በለው ነገር ግን ከዛ በኋላ ሲያብራራው እንዴት ነው መታጠቡ እና ምንድን ነው ያለው? ثم جهدها አለ። ከዛ በኋላ ከታገላት ያው በዛ በታገላት ምን ሊያደርግ ነው? ምን ይሄማ ማንም የሚያደርገው ነው። ምን ሊያደርግ ምናምን ይለኛል እንዴ? እዚህ ጋር አሁን ጨርቅ አልተጠቀሰም፣ ግን በደንብ አስተውልኝ። ይሄንን እኮ ይሄንን እኮ ያብራራው ያለው በቃ በሱ ላይ
ትጥበት ግዴታ ይሆንበታል እንጂ አሁን በጨርቅ ምናምን ያልከኝ በነዛ አንተ በአይማዎች ታምናለህ? ይኸው እኮ ተቀምጧል እኮ። እኔ በሐዲሱም እኮ አላምንም። የታል ሐዲሱ? በሐዲሱም አላምንም። እንኳን በነዋዊ በሙሐመድም አላምንም። እንዴ አሁን እኮ ምን እያደረከኝ መሰለህ? የግድ መጽሐፉን ስጠቅስ ማመን አለብህ በመጽሐፉ እያልከኝ ነው። እኔ በጨርቅ ጠምጥመህ ወሲብ አድርግ ካደረግህ ስማ፣ እኛ ሐዲስ እናመጣልሃለን አይደለ? ሐዲስ ካመጣንልህ በኋላ ኢማም እንትኖች ትልልቅ ዑለማዎች እንደዚህ ብለው አብራርተዋሉ ስንል ለምን አትቀበለንም? ጤናማ አይደለም ብዬ ነው ማምነው። እኔ ጤናማ እዚህ ጋር እንዴት ጤናማ ሆነልህ? ይሄንኛውም ጤናማ ነው ብዬ እኮ አላምንም። ጤናማ ነው ብዬ እቺ ነገር አስተምሮታችን እንደዚህ ነው ብዬ ነው ማምነው። አስተምሮታችን እንደዚህ ይላል ማለት እኮ ዛሬ አርበት በተውሻል በደንብ ከሩቁ ፈርተሃል አባቴ። እኔ ምን ያስፈራኛል? በደንብ አስበው። ተይዛል ነበር እንዴ? ፕሮግራም ተይዟል ነበር። ለምን እምቢ አልክ? ለምን ወጣ? ና ከፍ በልና የትኛው ፕሮግራም ነው እስኪ ያስኩት? ና ከመሳቅ በፊት ጥሩ ጠባይ እንዳለ አነጋገር ያስታውቃል። አነገስከኝ። አመሰግናለሁ። ቀጥለዋል። ውሸትን ትጸየፋለህ? ውሸትን ትጸየፋለህ? ውሸትን ትጸየፋለህ? ውሸታም የሴጣን ልጅ ነው ብለህ ታምናለህ? የሚዋሽ ሰው ውሸትማ ነቢያችን ሰለላሁ ዐለይሂ ወሰለም ጠንቀቀው እኮ ነው ያስተማሩን። ጠንቀቀው። ውሸት ማለት አንተ ቁምና አዳምጥ። ውሸት ማለት አሉ ነቢያችን ዐለይሂ ሰላም ፈኢነል ከዚበ የህዲ ኢለል ፉጁር ነው ያሉት። ወደ አመፅ፣ ወደ አምባገነንነት፣ ወደዛ ይመራል። ከሳቸው የበለጠ ከአላህ በኋላ ማን አለ? እስቲ እውነት ተናጋሪ። ወኢነል ፉጁረ የህዲ ኢለናር። ፉጁር አምባገነን ደግሞ አመፀኛ መሆን ደግሞ ወደ እሳት ይመራል አሉ። ያ ሱብሃንአላህ። እና ታዲያ እሳቸው እንደዚህ እያሉ እንዴት አላምንም አባቴ? ስለዚህ ውሸታም ያጋንንት ልጅ ነው አይደለ? የሚዋሽ ሰው ያጋንንት ልጅ ነው አትበለኝ፣ ወደ ገሃነም ይመራል። ጎበዝ። ስለዚህ ኡስታዝህ እየዋሸ ወደ ገሃነም እየመራችሁ ካልሆነ ከኔ ጋር ማን ኡስታዚ? ቆይ ውይይት ቀጠሮ ተይዟል ስላልክ ማለት ነው። ተሳስተ ቶሎ በል እንትን ሚጋቤ እንትን እያለኝ። እሺ የት ቦታ ነው እኔ ውይይት ጥሪ ከሱ ጋር ፕሮግራም ያዝኩት? አንድ መረጃ አውጣ። አሌስ ሰብስቧችሁ ምንም አታውቁም መሀይም ናችሁ ብሎ ወደ ገሃነም እየመሯችሁ ካልሆነ አንድ ራሳቸው ዛሬ ቤታችን ይመጣል ምናምን ብለው ቆይ ፕሮግራም ራሳቸው እንትን ብለው እንዲህ ምንም አታውቁም ብለው ጭውት እያሉባችሁ ወደ ገሃነም ከሰሩ ያላችሁ በደንብ አስተውሉ። አንድ ስም ፈርተን ቀራው ፈሪ ፈርተን እፎይ ስማኝ፣ አንተ ሀቅን አይደል ያዝከው? እንደውም እኮ አንተ ነህ እሱን እንደ ፕሮግራም አድርገህ መጥራት የነበረብህ እኮ አንተ ነህ። እኔ ጠርቼዋለሁ። የጠራሁት ማንን ነው? 1 ሚሊዮን ያለው ይምጣ፣ እሱ ተከታይ ስላለ። ይህንኛው ምንም የማያውቀውን አካውንት ገዝቶ ገና እንትን ስላለ የምናፈምስበት ከፍ አድርገኝ። ማን ነው ይሄ ደግሞ? ይበቃል። ከፍ አድርገኝ ናባ፣ ከፍ አድርገኝ። ከአንተ ጋር አላወራም። እየሄድክ ከዝጋ ወደ አልጋ ከመሄድ በፊት አደረጉኝ። አሁን ፓራፍሬዝ እናድርገውና ወደ ቀድሞ ቅድም ተረጋግተህ ነበር። ከፍ አድርገኝ። ቆይ አንዴ ፕሊስ። አሁን ፓራፍሬዝ እናድርገው፣ ብዙ ሰው ስላለ መማር ስላለበት። ኦኬ፣ እኛ እያልን ያለ ነው ምንድነው? እሱ በግልጽ የተናገርነው አለ፣ መጽሐፍቶቹን በግልጽ አሳይተናል። ኦኬ፣ እንደዛ ከሆነ ነቢዩ ደግሞ የተናገራቸው አሉ። የሀዲሱን አንዴ ክርስቲያን ትከፍትልናለህ። ቡሃሪ ላይ ደግሞ ነቢዩ ቡሃሪ 68:24 ላይ እንደዚህ ብሏል። ቡሃሪ 68:24 ላይ አረብኛውን አድርገው። ኦኬ፣ ይህንን አዲስ አንብብልን እስኪ። ምንድነው? አንብብና ተርጉምልን እስኪ። ላይ አድርገኝ። አንተ ውረድ።
ከዛ ነባለሁ። ውረድ። እኔ ልውረድ? እሺ በእኔ ቤት ያ ይውረድ። እኔ ከአንተ ጋር ነው ሙግቴ፣ እኔ ከአንተ ጋር ነው። አንተ ይሄ አይመጥነኝም። አውርደው። ከፍ ማለት የለብኝም። አልችልም ዝቅ ማድረግ እናንተ አንተን ከፍ ማድረግ አልችልም። እኔ ከፍ አይታይህም። ለማንበብ አይመችህም። ይመቸኛል ነው ያለው። ችግር የለውም። አይታይህም። የምር አይታይህም። ያው ለእኔ ዝቅል ነበረ ግን እምቢ አለኝ። የግዴታ አንተማ ያው አብረን እንትን ስለምንል ችግር የለም። ዝቅ ብዬ ታነበው ነበር። እንድታነበው ነው። አንብበውና ከፍ ትላለህ። ከዛ በኋላ ማብራሪያው ላይ እሺ። አሁን ቆይ ምንም በተመለከተ ነው ያመጣልኝ። ሐዲሱን አንብበውና ከዛ በኋላ ጥያቄያችንን እንቀጥላለን። ቀደም እዛ ጋር በጨርቅ ብልቱን መጠቅለሉ ላይ ተስማምተን መተናል። ይህንን ደግሞ ነብዩ የተናገረው ነው። እናንብበው አይሻልም እኮ? ምንም በተመለከተ ነው። ከዛኛው ሐዲስ ጋር የተያያዘ ነው እኮ። እናየዋለን እስቲ። አሃ ምንድን ነው አጀንዳ የምትቀያየረው? አዎ የተያዘ ነው። እናንብበው እስቲ። እሺ የታለ? አንተ ሰውዬ ብትወርድ ግን ደስ ይለኛል። አንተ ይሄ ምንም ማየም ስለሆነ የታለ? እስቲ እንደዚህ አይነት በጣም አልወደድከውም አይደለ? መክፈቴን እስኪ አንብበው። ገና ብዙ ነገር ነው ማሳየት የፈለግከውን አንብብልሃለሁ። አንተ ሰውዬ ግን ውረድ። አንተ አትመጥነኝም። አንተ እንደዚህ አይነቱ ህፃን ችግር የለውም። አልመስልም። ምንድን ነው እሱ? አቡ ውረድ። አቡ አንዴ ሪስፔክት እንደራረግና ሐዲሱ ላይ ፎከስ። ሐዲሱ ላይ ይሄ ልጅ እስቲ የታለ? እስቲ እሺ የታለ? ቃለ ለማ አታ ማዒዝ ኢብኑ ማሊክ ነቢይ ሰለላሁ ዐለይሂ ወሰለም ቃለ ለሁ። ሙስሊሞች በደንብ አዳምጡ። በኋላ ወላሂ ይሄ አረበኛ ነው። የነብዩ የሆነ ሐዲስ ነው እየተነበበ ያለውና በደንብ አዳምጡ። ከወንበራቸው ብድግ ብለው ያዳምጡ። እንደውም ሌሎች ወገኖችም አዳምጡ። ፈታ ጀንተል በሉ። ምንም አያሳስባችሁ። የታለ? እኛ እስልምናችን ላይ ምንም አይነት ጥርጣሬ የለም። ቃለ ለማ አታ ማዒዝ ብኑ ማሊክ ነቢይ ሰለላሁ ዐለይሂ ወሰለም ቃለ ለሁ ለዓለከ ቀበልተ አው ገመዝተ አው ነጠርተ